ኦኬ ከገሊላ ባህር ሲ ኦፍ ጋሊሊ ጌርጌሴኖን በስተ ምስራቅ በኩል ደቡብ ምስራቅ ይላል መጽሐፍ ቅዱስ መዝገበ ቃላት በስተ ምስራቅ በኩል የሚገኝ ቦታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ቦታ ተገኝቶ በክፉ መንፈስ የሚሰቃዩ ሰዎችን ፈውሷል። ዛሬ ላይ በነገራችን ላይ ቦታው ይታያል። ጌርጌሴኖን እቺ ናት እንግዲህ እቺ ቦታ ናት። በደንብ ፎቶ አለ በደንብ ለማሳየት ይሄው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚች ማርቆስ 5 ወደዚህ ቦታ እንደመጣ በክፉ መንፈስ ተይዘው ይሰቃዩ የነበሩ ሰዎችን እንደፈወሰ ነው የምንመለከተው። እሺ እንቀጥል። ማርቆስ 5 ምዕራፍ 1 ላይ ወደ ባህር ማዶም ወደ ጌርጌሴኖን ሀገር መጡ። ከታንኳይቷም በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው ይላል። አሁን እዚህ ጋር ማርቆስ ስናነብ ገጸ ንባቡን ስናነብ በአንድ ሰው ማርቆስ ብቻ አይደለም ሉቃስም ንባቡን ተገናኘው ብሎ ነው የሚናገረው። ማቴዎስ ደግሞ ቁጥራቸው አንድ እንዳልሆነ ማቴዎስ 8 ላይ እንዲህ ብሎ ደግሞ ይገልጥልናል። ገጸ ንባቡን ስታዩ ያው ግር እንዳይላችሁ ሁለቱን እያስታረቅን እንሄዳለን። ለምሳሌ ሰዎች ማርቆስ ምዕራፍ 5 ላይ የተመዘገበውና ማቴዎስ ምዕራፍ 8 ላይ የተመዘገበው ታሪክ ልዩነት አለው ወይ የሚል ሐሳብ ሊያነሱ ይችላሉ። ደግሞም ያነሳሉ። ያንን እንመለከታለን። ማቴዎስ ወንጌል ምዕራፍ 8 ቁጥር 28ን ስታነቡ ወደ ማዶም ወደ ጌርጋሴኖን አገር በመጣ ጊዜ አጋንንት ያደሩባቸው 2 ሰዎች ከመቃብር ወጥተው ተገናኙት። እርሱም ሰው በዚያ መንገድ ማለፍ እስኪሳነው ድረስ እጅግ ክፉዎች ነበሩ ይላል። ኦኬ ስለዚህ ማቴዎስ ስንት ሰው ይላል? ማቴዎስን ስታነቡ ገጸ ንባቡን 2 ይላል። ማርቆስ ስንት ይላል? ማርቆስ ቁጥር አይነግረንም፣ ግን በአንድ ቁጥር አድርጎ ማርቆስ ይጠራል። ማርቆስ ላይ ከታንኳ በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው ይላል። ስለዚህ አንድ ሰው ስታነቡት ቁጥሩ በአንድ አንቀጽ ነው የሚነገር፣ ገጸ ንባቡ በአንድ አንቀጽ ነው የሚያስቀምጥልን። ሉቃስን ደግሞ ስትመለከቱ ለምትጽፉ ሰዎች የሉቃስ ወንጌል ምዕራፍ 8 ሉቃስ ወንጌል ምዕራፍ 8 ከቁጥር 26 ደግሞ ጀምራችሁ ስትመለከቱ እንዲህ ብሎ ተጽፎ እናነባለን። ገጸ ንባቡን በገሊላም አንጻር ወዳለችው ወደ ጌርጌሴኖን አገር በታንኳ ደረሱ፣ መርከብ ማለት ነው። ወደ ምድርም በወጣ ጊዜ አጋንንት ያደሩበት ምን ያደሩበት ይላል? አጋንንት ያደሩበት አንድ ሰው ይላል። ደግሞ ሉቃስ ደግሞ ቁጥር ያስቀምጣል፣ አንድ ሰው ብሎ ደግሞ ያስቀምጣል። ከከተማ ወጥቶ ተገናኘው፣ ከብዙ ዘመንም ጀምሮ ልብስ ሳይለብስ በመቃብር እንጂ በቤት አይኖርም ነበር ተብሎ ተጽፏል። እንግዲህ ሁለቱንም ሐሳብ ስታዩ ማቴዎስ ተጠንቅቀን ማየት ያስፈልጋል። ማቴዎስ፣ ሉቃስ እና ማርቆስ እና ሉቃስ ማርቆስ ቁጥር ባይጽፍም ግን በአንድ ሰው አንቀጽ ነው ገጸ ንባቡ የሚነበበው። ሉቃስን ደግሞ ስታነቡ አንድ ሰው ብሎ ነው የሚያስቀምጠው። አንድ ሰው ብሎ ነው የሚያስቀምጠው። ይህ ለምን ሆነ የሚለውን ሐሳብ እንመለከታለን። እንግዲህ ቅዱስ ዮሐንስ አፈወርቅን ለምሳሌ ቅዱስ ዮሐንስ አፈወርቅ ሉቃስና ይላል። በደንብ ስሙ። ሉቃስና ማርቆስ በአንድ ሰው አንቀጽ ገጸ ንባቡ የተነበበው። ማቴዎስ ደግሞ 2 ብሎ ያስቀመጠው ስለምንድን ነው የሚለውን ሲገልጽ ሁለቱ ወንጌላውያን አንዱን ብቻ የጠቀሱት ከሁለቱ የበለጠ ይሰቃይ የነበረ ሰው ነው ብሎ አስቀምጧል። አሁን ለምሳሌ ቅዱስ ዮሐንስ አፈወርቅ ነው ይሄንን የሚናገረው። ማን ነው አንዱን ሰው የጠቀሰው? ማን ነው? ማቴዎስ፣ ማርቆስና ሉቃስ አንዱን ጠቀሱ። ማቴዎስ 2 እንደሆኑ አስቀምጧል። ለምንድነው ሉቃስና ማርቆስ አንዱን ብቻ የጠቀሱ ቢሉ ይላል ሊቁ ቅዱስ ዮሐንስ አፈወርቅ ሁለቱ ወንጌላውያን የሚላቸው ሉቃስንና ማርቆስን ነው። በደንብ አድርጋችሁ ስሙ። ሁለቱ ወንጌላውያን አንዱን ብቻ የጠቀሱት ከሁለቱ የበለጠ ይሰቃይ የነበረው ሰው ነውና ይላል። ኦኬ ከሁለቱ
ሁለቱ ሰዎች ማቴዎስ እንደነገረን ሁለት ሰዎች አሉ። ከሁለቱ ግን እጅግ ይሰቃይ የነበረው ክፉኛ ይሰቃይ የነበረውም ጠቀሰ። ለምን ቢሉ ኦሬዲ ክፉኛ ይሰቃይ የነበረውን ከፈወሰ ሌላኛውም ይፈወሳልና። ኦኬ። ስለዚህ ሊቁ ቅዱስ ዮሐንስ አፈወርቅ ሁለቱ ወንጌላውያን አንዱን ብቻ የጠቀሱት ከሁለቱ የበለጠ ይሰቃይ የነበረው ሰው እርሱ ነውና ብሎ አስቀምጦታል። አውገስጢኖስንም ማየት ይቻላል። አውገስጢኖስንም ከሁለቱ መሃል ህዝቡን በማስቸገር የታወቀ ነው የጠቀሱት ብሎ አልፏል። ኦኬ። ከሁለቱ መሃል ማለትም ከሁለቱ መሃል ብሎ ሲያስቀምጥ ከሁለቱ ሰዎች መካከል አንዱ ሞር ፌመስ የነበረው ሰው ማለትም ጥፋትን በማድረግ ህዝቡን በማወክ የታወቀውን ሰው ነው ሁለቱ ወንጌላውያን የጠቀሱት። ለምን? ቅድም እንዳለው እሱም መፈወስ አስቸጋሪውን መፈወስ፣ ኦኬ፣ በክፋት የታወቀውን መፈወስ ያኛው ሁለተኛውንም ሰው እንደሚፈወስ የተገለጠ ነውና ሁለቱ ወንጌላውያን አንዱ ሰው ላይ አተኮሩ። ማቴዎስ ግን ሁለት ሰዎች እንዳሉ አስፍሮልናልና ገጸ ንባቡን መመልከት ያስፈልጋል። ስለዚህ ከሁለቱ አንዱን ሉቃስና ማርቆስ የጠቀሱት ስለዚህ ምክንያት ነው። እሺ እንመለስ ወደ ማርቆስ ወንጌል። ማርቆስ ምዕራፍ 5 ላይ ነው ያለነው። ስለዚህ ከታንኳይቷ በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው ይላል። መቃብር ቢለው ሐሳብ እንመለከታለን። አሁን በአይሁድ ልማድ አንድ በተለይ ክፉ መንፈስ 3 ቦታዎች ላይ ግብፃውያን መተርጉማንም ኢትዮጵያውያን ሊቃውንትም ይሄንን ሐሳብ የሚጋሩት ነው። 3 ቦታዎችን ገንዘብ ማድረግ ይወዳሉ ክፉ እርኩስ መንፈሶች ይሉና አንደኛው እርኩስ መንፈስ አንደኛው የሚወደው በረሃ የሆነ ቦታ፣ ሁለተኛ ጥልቅ የሆነን ቦታ፣ ሶስተኛ ደግሞ መቃብር የሆነን ቦታ ክፉ አጋንንት ይመርጣሉና ስለምን ይሄንን አደረጉ የሚለውን ሐሳብ እናያለን። አሁን እዚህ ጋር የምናየው ግን በማርቆስ ወንጌል አውድ ላይ ያገኘነው ሰው በመቃብር ቦታ ነው። በመቃብር ቦታ መገኘቱ ምንን ይገልጣል የሚለውን እንመለከታለን። ኦኬ እሺ። ስለዚህ 3 ቦታዎች ይመርጣሉ። አንደኛው ምድረ በዳ፣ ኦኬ፣ በረሃ የሆነ ቦታ፣ ሁለተኛ ጥልቅ ውሃ ውስጥ፣ ሶስተኛ መቃብር ናቸው። ኦኬ ምድረ በዳ፣ ዱር፣ የውሃ ጥልቅ ክፍል፣ ሶስተኛው ደግሞ መቃብር። እነዚህ 3 ቦታዎች እናያለን። የምድረ በዳ አይታችኋል። ጌታችን መድኃኒታችን ኢየሱስ ክርስቶስንም በምድረ በዳ እንደፈተነው ክፉ በማቴዎስ ወንጌል አይተናል። በምድረ በዳ መኖሩ የሰዎች መንፈሳዊ ፍሬዎች የሰዎችን መንፈሳዊ ፍሬ እንዳያፈሩ አድርጎ ባዶ ሆነው ይቀሩ ዘንድ በምድረ በዳ ሲሰፍር ብዙ እናያለን። ስለዚህ በምድረ በዳ የመስፈሩ ምክንያት ሰዎች መንፈሳዊ ፍሬ የመንፈስ ቅዱስ ፍሬ እንዳያፈሩ ባዶ ሆነው እንዲቀሩ መሻቱን ያሳያል ይላሉ ግብፃውያን መተርጉማን። ኢትዮጵያውያን ሊቃውንትም ይህን ሐሳብ ይጋሩታል። ሶስተኛ የውሃ ጥልቅ ክፍልን መመልከቱ ምን ይናገራል የሚለውን እናያለን። እንግዲህ በውሃ ውስጥ መኖር ደግሞ ጥልቅን ገንዘብ ማድረግ የሚወደው ክፉ መንፈስ ሰዎችን ወደ ጥልቁ መውሰድን ከእግዚአብሔር መለየትን ሲያሳይ ጥልቅ የሆነን ክፍል የውሃውን ጥልቅ የሆነን ክፍል ሲመለከት እናያለን። ስለዚህ በውሃ ውስጥ መኖሩ ሰው ከዘላለማዊ ሕይወት ተለይቶ በጥልቅ ውሃ ውስጥ እንደሰጠመ የሚያደርግ የሰይጣን ሐሳብ ነው ብለው ያስቀምጡታል። ሶስተኛ በመቃብር መኖሩ ደግሞ ከሰው ጋር እስከ ሞት ድረስ የሚጋደል መሆኑን የሚያሳይ ነው ይላሉ። ክፉ የተባለ ሰይጣን መቃብር የሆኑ ቦታዎች ላይ ስትመለከቱ አይታችኋል። አሁን እዚሁ ማርቆስ ላይ ወደ ጥልቁ ሲሄዱ በአሳማ ወደ ጥልቁ ውሃ ሲፋጠኑ እናያለን። ክፉ ዲያብሎስ ወይም ደግሞ በምድረ በዳ ላይ እናያቸዋለን፣ ወይም ደግሞ በመቃብር ቦታ ላይ ነው የምናያቸው። ስለዚህ በመቃብር ቦታ ላይ ደግሞ የመሆናቸው ስፍራ
እስከ ሞት ድረስ ክፉ የተባለ ዲያብሎስ ሰይጣን እስከ ሞት ድረስ ታግሎ ከእግዚአብሔር ሊያርቅ እንደሚፈልግ የሰይጣን ክፉ ሐሳብ ይህ መሆኑን እንረዳለንና በዚህ በማርቆስ ወንጌል ምዕራፍ 5 ቁጥር 2 ላይ ከታንኳይቷን በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው ይላል። ከመቃብር ወጥቶ ወዲያው ተገናኘው መቃብር ውስጥ መሆኑ የሚያሳየው አንደኛ እስከ ሞት ድረስ ሞት ድረስ ከዚህ የሥጋ ከዚህ ድንኳን እስኪለይ ድረስ አንቆ ከመንፈሳዊ ህይወት አርቆ ሊገድለው እንደሚፈልግ የምንመለከትበት ክፍል ነው። ስለዚህ እንዲህ ብለው ይተረጉሙታል አባቶቻችን። ስለዚህ እነዚህን ቁጥር 1 እና 2 ላይ ያለውን ሐሳብ በደንብ ማወቅና መረዳት ያስፈልጋል። ቁጥር 1 እና 2 ላይ ለምን እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ተገናኘው የሚለውን ሐሳብ አንድ ሰው ማርቆስ እና ሉቃስ 1 በአንድ ቁጥር ማቴዎስ ደግሞ 2 የሚለውን ሐሳብ እንዴት ነው የምንረዳው የሚለውን አይተናል። አውግስጢኖስ እና ዮሐንስ አፈወርቅ የተናገሩትን ክፍል ተመልክተናል። at the same time ከመቃብር ወጥቶ ወዲያው ተገናኘው የሚለውን ሐሳብ መቃብር የሚለውን አባቶቻችን ከመቃብር ወጥቶ የተገናኘበት ምክንያት ይሄንን ሰው አንቆ እስከ ሞት ድረስ ከመንፈሳዊ ህይወት ለይቶ ይገለው ዘንድ ስለወደደ እስከ መቃብር ድረስ የሚለው ሐሳብ ከመቃብር ወጥቶ ወዲያው ተገናኘው የሚለው ሐሳብ ተገልጧል። ቁጥር 3 ላይ እንሄዳለን። እርሱም በመቃብር ይኖር ነበር፣ በሰንሰለትም እንኳን ማንም ሊያስረው በዚያን ጊዜ አይችልም ነበር፣ ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበርና፣ ዳሩ ግን ሰንሰለቱን ይበጣጥስ እግር ብረቱንም ይሰባብር ነበር፣ ሊያሸንፈውም የሚችል አልነበረም ተብሎ ተጽፏል። ቁጥር 3 እና 4 ያነብብ ነው። እንግዲህ ተመልከቱ፣ ይሄ ማርቆስ እንዲህ ባለ አገላለጽ የገለጸልን ቁጥር 5 ስታነቡ ሁልጊዜም ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበር፣ ሰውነቱንም በድንጋይ ይዋጭር ነበር ተብሏል። እንግዲህ በክፉ መንፈስ የተያዘው ሰው ምን ያህል ክፉ ዲያብሎስ ያሰቃየው እንደነበረ ተመልከቱ። እርሱ ከሰው ተለይቶ ነው የሚኖረው። እርሱ መድኃኒትን ፍለጋ ወደ እግዚአብሔር መምጣት አይችልም ነበር። በክፉ መንፈስ ተይዞ ነበር። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ጌርጌሴኖን መጣ። ለምን ወደ ጌርጌሴኖን መጣ? እርሱን ሊያድነው ዘንድ ካለበት ይሄ የክፉ መንፈስ ሊፈታው ስለወደደና ይሄ ምንን ያሳያል ቢሉ ይላሉ የእግዚአብሔርን ፍቅር የእግዚአብሔር ለሰው ልጆች ያለውን ፍቅር እንመለከታለን። ለዚህ ነው በቅዱስ ዮሐንስ ወንጌላዊው በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አምላክ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና እኛ ኃጢአታችን በደላችን ወደ እርሱ ሊያቀርብ ስለማይችል አንድያ ልጁን የባህሪ ልጁን እኛ የጸጋ ልጅነትን ነው ገንዘብ ያደረግነው እግዚአብሔር አብ አንድያ የባህሪ ልጁን ኢየሱስ ክርስቶስን ላከው። እኛ ወደሱ መምጣትን ስላልቻልን እርሱ ስለኛ በቤዛነቱ በቀራንዮ ላይ በከፈለው የቤዛነቱ ስራ ወደ እርሱ አቀረበን። በፍቅሩ አቀፈን። ይሄ የሚያሳየው ምንን ይላሉ? ይሄ የሚያሳየው ጥልቅ የሆነውን የእግዚአብሔርን ፍቅር እንመለከታለን። ጥልቅ የሆነውን የእግዚአብሔርን ፍቅር እንመለከታለን። ሌላው እግዚአብሔር አምላክ በተለይ የዐቢይ ጾም መጀመሪያው ሳምንት ዘወረደ ብለን ነው አይደለም እናየው። በዚህ ሳምንት ላይ በመጀመሪያው በታላቁ የዐቢይ ጾም በመጀመሪያ ሳምንት ቤተክርስቲያን የምታስተምረው የእግዚአብሔርን ፍቅር አንድም እግዚአብሔር አምላክ ከሰማይ ሰማያት የወረደው አዳም ግብሩ ለዲያብሎስ ሔዋን አመጡ ለዲያብሎስ የሚለውን የዲያብሎስን የዕዳ ደብዳቤ የሰው ልጅን ያሰረበትን የዕዳ ደብዳቤ ለመደምሰስ ነው። ይሄንን የዕዳ ደብዳቤ ለመደምሰስ ነው። አሁንም በማርቆስ ወንጌል ምዕራፍ 5 ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መምጣት የማይችሉትን በክፉ መንፈስ የተያዙትን ሰዎች እርሱ መጥቶ ከዲያብሎስ ሰንሰለት ነፃ ሲያወጣቸው እንመለከታለን። ለዚህ ነው ቅዱስ ዮሐንስ ወልደ ዘብዴዎስ በአንደኛ ዮሐንስ መልእክት ላይ ቁጥር 3 ከቁጥር ምዕራፍ 3 ቁጥር 9 ላይ እንዲህ ብሎ ያስቀምጣል። የጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣበትን ምክንያት ሲገልጽልን ምን ብሎ አስቀምጦልናል? ስለዚህ የዲያብሎስን ስራ እንዲያፈርስ
ተመልከቱ። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና ኃጢአት ሊያደርግ አይችልም ይላል። ብቻ ስለዚህ የጌታችን መድኃኒታችን ኢየሱስ ክርስቶስ የመገለጡን ምስጢር ሲነግረን ቅዱስ ዮሐንስ ምን አለ? የማንን ስራ ለማፍረስ? የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ምን አለ? ተገለጠ። በጌርጌሶንም የሆነው ይሄን ነው። የዲያብሎስን ስራ ለማፍረስ የእግዚአብሔር ልጅ የተባለ ወልደ እግዚአብሔር ስጉ ቃል ኢየሱስ ክርስቶስ ተገለጠ። ኦኬ ተገለጠ። እርሱም በመቃብር ይኖር ነበር፣ ሰንሰለቱም እንኳን ማንም ሊያስረው በዚያን ጊዜ አይችልም ነበር። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበር። ዳሩ ግን ሰንሰለቱን ይበጣጥስ እግር ብረቱንም ይሰባብር ነበር። ሊያሸንፈው የሚችል አልነበረም። ሁልጊዜም ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበር፣ ሰውነቱም በድንጋይ ይቧጭር ነበራል። አሁን ይሄንን እነዚህን ሶስቱን ቨርስ 3 ቨርስ 4 5 3 4 5 ላይ ማርቆስ እንዲህ ባለ መልኩ የገለጠው ይሄ በዚህ በክፉ መንፈስ የተያዘው ሰው እንግዲህ ማርቆስና አስታውሱ ቅዱስ ዮሐንስ አፈወርቅና አውግስጢኖስ የተናገሩትን ቃል መለስ ብለን ማስታወስ አለብን። ይሄንን አንዱን ሰው የገለጡት ከሁለቱ አንዱን ሰው የገለጡት በዚህ ሰው ላይ ክፉ መንፈስ እጅጉን በርትቶበት ነበር፣ ብዙዎችን ያሰቃይ ነበር። ኦኬ እሱን ሊያሸንፈው የሚችል አልነበረም ብሎ ነው የጻፈው። ይሄ አሁን ከዚህ በኋላ ይሄንን የገለጠበት ምክንያት ምንድነው? ለሌሎች አልገዛ ያለ ክፉ ዲያብሎስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ሲንበረከክ እናያለን። ኃይሉ ሲፈራርስ እናያለን። ማርቆስ በዚህ አይነት መልኩ የገለጠበት ምክንያት አስተውሳችሁ ከሆነ የማርቆስ ወንጌልን ገና ኢንትሮዳክሽን ስንጀምር ምን ብለን ነበረ? ወንጌሉ እንኳን ከተጻፈባቸው ምክንያቶች አንዱ የጌታችን የመድኃኒታችን ኢየሱስ ክርስቶስን ኃያልነት፣ ጌትነት፣ አለቅነት፣ ባለስልጣንነት ኦኬ ለመግለጽ ነው። የጌቶች ጌታ መሆኑን ለመግለጽ ነው። የአሸናፊዎች እሱ አሸናፊ መሆኑን ለመግለጽ ነው። አሁን በዚህ ክፍልም ይሄ ክፉ መንፈስ በዚህ ሰው ላይ ብዙዎችን ድል አድርጓል፣ አሸንፏል። ማንም ሊያሸንፈው አልቻለም። በዚህ በክፉ መንፈስ የሚጠቃውን ሰው አስሮ ሊያስቀምጥ የቻለ ጉልበተኛ አልነበረም። አሁን ኃይል የኃያላን ኃያል የሆነው የአማልክት አምላክ የሆነው የጌቶች ጌታ የሆነው ኢየሱስ ክርስቶስን ሊገናኘው ነው ማለት ነው። ይሄ ክፉ መንፈስ ብዙዎችን ያስቸገረ ክፉ መንፈስ ሊገናኘው ነው። ታስታውሳላችሁ በራዕየ ዮሐንስ መጽሐፋችን ላይ ራዕየ ዮሐንስ ምዕራፍ 13 ላይ አይ ቲንክ ያን ክፍል ብናይ ደስ ይለኛል። ቁጥር 4 እና 5 ዮሐንስ ራዕይ ምዕራፍ 13 ቁጥር 4 እና 5 ላይ እንዲህ የሚል ቃል ተጽፏል። እንግዲህ ዮሐንስ ራዕይ ምዕራፍ 13 ላይ ስለ ሐሳዊው መሲህ ነው የሚናገረው። መግቢያው ላይ አንድም አውሬ ከባህር ሲወጣ አየሁ የሚለው ሐሳዊው መሲህ ነውና ቁጥር 3 እና 4 ላይ ስትመጡ ስለ ሐሳዊው መሲህ ሲገልጽ በተለይ ቁጥር 4 ላይ ለዘንዶም ሰገዱለት። ዘንዶ የተባለ ክፉ ዲያብሎስ ለአውሬው ስልጣን ሰጥቷልና አውሬ የተባለ ሐሳዊ መሲህ ካለ በኋላ ለአውሬውም አውሬን ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል? እያሉ ሰገዱለት። ኦኬ ክፉ ሰዎች፣ በሱ ያመኑ ሰዎች፣ ለእርሱ የተገዙ ሰዎች ኦኬ አንተን ማን ሊዋጋ ይችላል? ኃይሉ ስልጣንህን ማን ሊተካከል ይችላል? እያሉ ሰገዱለት። በኋላ ላይ ግን ይሄ ስልጣን በተለይ ቁጥር 16 በተለይ ምዕራፍ 16 ላይ ስትመጡ ይሄንን ሰዎች ማን ይችላል ብለው የተመለከቱትን ሐሳዊው መሲህ ላይ ደግሞ ኃይልን የሰጠው ዘንዶ የተባለ ዲያብሎስን ማን ይችላል ብለው የተመለከቱ እግዚአብሔር አምላክ ሲመጣ ግን መንግስቱ ሲፈራርስ እናያለን። እግዚአብሔር አምላክ ፍርድን ሲያወርድ ግን መንግስቱ ሲፈራርስ እናያለን። ማርቆስ ምዕራፍ 5 ላይም እንዲህ ነው። ስልጣን የእግዚአብሔር የኢየሱስ ክርስቶስ መሆኑን ሲገልጽልን ማርቆስ እንዲህ ባለ መልኩ ሊያሸንፈውም የሚችል አልነበረም በሚል መልኩ ገለጠልን። ስለዚህ ይሄ ክፉ መንፈስ ምን ያህል ያሰቃይ እንደነበረ፣ ምን ያህል ህዝቡን ይረብሽ እንደነበረ፣ ኃያል እንደነበረ እንመለከታለን። ቁጥር 6 ላይ ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት፣ በታላቅም ድምጽ እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር
አምልሃለሁ አለ። እንግዲህ አሁን ተመልከቱ፣ እርኩስ መንፈስ ልክ ሲመለከተው ኢየሱስ ክርስቶስን ከእርሱ በላይ የሆነውን ኃያል፣ ከእርሱ በላይ የሆነውን ጌታ፣ ኦኬ፣ ከእርሱ በላይ የሆነውን ባለስልጣን፣ ሁሉ የሚታዘዙለትን እርሱን ሲመለከት ኃይሉ ፈራረሰ፣ ስልጣኑ ፈራረሰ፣ መንግስቱ ገዛ ያለው ሲንበረከክ ታያላችሁ። ስለዚህ ከዚህ ምንድነው የምንማረው እኛ ከህይወታችን ውስጥ? ይሄን ክፍል ስናይ እንደው ዝም ብለን ላይክ አባቶች ምን ብለው ይሄን ክፍል አስተማሩ የሚለውን ነጥብ ብቻ እያያዝን መሄድ ሳይሆን ወደ ህይወታችን ወደ ዲቮሽናል ደግሞ ልናደርገው ያስፈልጋል። በህይወታችን ውስጥ ሰይጣን ተስፋ የሚያስቆርጡ ብዙ ነገሮች ላይ ያመጣ ይችላል። በቃ በዚህማ ተስፋ የለሽም፣ በዚህማ ተስፋ የለህም፣ አልቆልሃል፣ ያንተ ነገር ትሞታለህ፣ መቃብርን እንድንመለከት። ምክንያቱም ሶስት ነገር ክፉ የሰይጣን ሐሳብ ሶስቱን አይተናል ቅድም። ወደ መቃብር እንድንመለከት፣ ሞትን እንድንመለከት፣ ራሳችን ላይ ክፉ ነገር እንድናደርግ፣ በቃ የሚሰማ የለም የሚልን ድምፅ ሊያሰማን ይችላል። ሁልጊዜ ምንድነው ማድረግ ያለብን? ከነገራችን እኛ ከሚያስጨንቀን እኛ ከምንመለከተው ከባድ ነው ብለን ከምናየው ነገር በላይ የእግዚአብሔርን ምሕረት ማየት፣ የእግዚአብሔርን ኃያልነት፣ የእግዚአብሔርን ታላቅነት መመልከት ያስፈልጋል። ለዚህ እኮ ነው በመዝሙረ ዳዊት 97 ላይ ከቁጥር 5 ጀምራችሁ መዝሙረ ዳዊት 97 ከቁጥር 5 ጀምራችሁ ስትመለከቱ እንዲህ ይላል የእግዚአብሔር ቃል፣ ተራሮችም ከእግዚአብሔር ፊት ከምድር ሁሉ ጌታ ፊት እንደ ሰም ቀለጡ ይላል። እንደ ተራራ የከበደን ማንኛውም ነገር፣ እንደ ተራራ የቆመ በህይወታችን ላይ ማንኛውም ፈተና ከእግዚአብሔር ፊት ከምድር ሁሉ ጌታ ፊት እንደምን ቀለጡ? እንደ ሰም ቀለጡ። እግዚአብሔርን ሊተካከለው የሚችል ማንም የለም። ኦኬ፣ እግዚአብሔርን ሊተካከል ከእግዚአብሔር ጋር ሊተካከል የሚችል ማንም እንደሌለ ልንማር ልንረዳ ያስፈልጋልና ክፉ መንፈስም ሲለምነው ነው የምንመለከተው። ኦኬ፣ ሲለምነው ነው የምንመለከተው። የመንግስቱ መፈራረስ መቅረቡን ተመልክቶ ያ ኃያል ብዙዎችን ያሸንፍ ብዙዎችን ያሰቃይ የነበረው ክፉ መንፈስ በልዑል እግዚአብሔር ፊት ሲንበረከክ እንመለከታለን። እሺ፣ ለዚህ ነው ቅዱስ ዮሐንስ አፈወርቅ the demons realizing that their condemnation has drawn very close, they trembled as if it will happen on the spot ይላል። ኦኬ፣ ክፉ መንፈስ ዲያብሎስ ሰይጣን መንግስታቸው መፈራረሱ እንደቀረበ አውቀው ኦኬ ፈሩ፣ ተንበረከኩ፣ ተንቀጠቀጡ። በዛው ቦታ ላይ ኦኬ እዛው ቦታ ላይ የዲያብሎስ መንግስት እንደሚፈራርስ ኦኬ ስለተመለከቱ ስለገመቱ ሲንቀጠቀጡ ሲፈሩ ነው የምትመለከቱት። ኦኬ ስለዚህ እግዚአብሔር አምላክ ያፈራርስልን፣ እኛን የሚያስጨንቀን ክፉ የሆነ ነገር ሁሉ ያፈራርስልን። እዚሁ ማርቆስ ወንጌል ቁጥር ምዕራፍ 5 ላይ በታላቅ ድምጽ እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር እምልልሃለሁ አለ። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና ብሎ ማርቆስ ይነግረናል። ኦኬ ውጣ ብሎት ነበርና፣ ምክንያቱም በዛ ሰው ላይ ነግሶ መንግስቱን ያስተዳደር የነበረ ክፉ ሐሳብ ክፉ ዲያብሎስ ያ ስልጣኑ ሲፈርስ እናያለን። ኦኬ ለዚህ ነው ሲንቀጠቀጥ ሲደነግጥ ሲብረከረክ የምትመለከቱት። ቁጥር 9 ላይ ስምህ ማን ነው ብሎ ጠየቀው ይላል። ለምንድን ነው ስምህ ማን ነው ብሎ ይጠየቀው? ኦኬ ይሄንን ክፍል እናያለን። ሲመልስም ርኩሱ መንፈስ ብዙዎች ነን ስሜ ሌጊዮን ነው ይላል። ሌጊዮን ማለት ጭፍራ ማለት ነው። በሮማውያን በነገራችን ላይ ሌጊዮን የሚለው ቃል በሮም የጦር ሰራዊት በአንድ ሌጊዮን ውስጥ እስከ 6000 እግረኞችና ፈረሶች ነበሩ ይላሉ። ይሄ የሚያሳየው አሁን በብዙ ሊቃውንት ዘንድ ምናልባት 6000 የሚያህል ክፉ መንፈስ በእርሱ ውስጥ አድሮበት ይሆን ነው የሚለውን ሐሳብ ያነሳሉ። ኦኬ እና ለምን ግን ጠየቀው ጌታችን መድኃኒታችን ኢየሱስ ክርስቶስ? ስሙን ሳያቀርቶ ነው ወይ? እሱ የጌቶች ጌታ ነው እንዴ? የአማልክት አምላክ ነው። ሁሉን የሚያውቅ በእርሱ የተደበቀ ምንም ነገር የለውም። በጌታችን መድኃኒታችን ኢየሱስ ክርስቶስ የተደበቀ
ምንም ነገር የለም። ግን ለምንድን ነው ስምህ ማን ነው ብሎ የጠየቀው የሚለውን እንመለከታለን። ቅዱስ ዮሐን ስምህ ማን ነው የጠየቀው ብሎ የጠየቀበትን በሁለት ነጥብ አድርገን እናያለን። ሌጊዮን ብሎታል። አንደኛ ስምህ ማን ነው የሚለውን ሐሳብ ያነሳበት ሰው ልጆች ከእግዚአብሔር ሲለዩ ክፉ የተባለ ዲያብሎስ በምን ያህል ክፋት እንደሚያሰቃያቸው በዙሪያው ላሉ ሰዎች ለማስተማር ነው። አንደኛ ሁለተኛ ቅዱስ ቄርሎስ ሲናገር ክርስቶስ አጋንንቱን ስማቸውን የጠየቃቸው ከእርሱ የተሰወረ ነገር ኖሮ ሊያውቅ ሽቶ ነውን ብሎ ይጠይቃል። ይህ ለማሰብ ሆና ለመናገር ፈጽሞ የማይመስል ነገር ነው። እርሱ አምላክ ነውና እግዚአብሔር ልቡንና ኩላሊቱን ይመረምራል። ልብና ኩላሊቱን የሚመረምር ነው። አጋንንቱን የጠየቀው ስለ ድነታችን ነው። ይሄውም እጅግ ብዙ የሆኑ አጋንንት አንዲትን ነፍስ ተቀራምተው ሰውን ለስቃይና ለእብደት እንዲዳርጉት እንረዳ ዘንድ ነው ብሎ ያስቀምጣል። በዛ ላሉ ሰዎች ሲያስተምር ምን ያህል ሰው ከእግዚአብሔር ሲለይ፣ ምን ያህል ሰው ከእግዚአብሔር ሲርቅ በክፉ መንፈስ እንደሚሰቃይ እንድንመለከት ነው። እንድንመለከት ምን አለው? ጠየቀው፣ ስምህ ማን ነው? ከዛ ሌጊዮን ማለት ጭፍራ፣ ምን ያህል የክፉ መንፈስ ጭፍራ በዚህ ሰው ላይ አድረው ሲያሰቃዩት እንመለከታለን። እና ጌታችን መድኃኒታችን ኢየሱስ ክርስቶስ የጠየቀበት ምክንያት ስለዚህ ነው። ስለዚህ አንደኛ ይሄንን እናያለን። እንቀጥል። እሺ ጠላድ ሰዓት አለኝ አይደለ? የሰዓቴን ንገረኝ። ስንት ደቂቃ ቀረኝ? ቶሎ እንድል አንዳንድ ነገር ብዬ እንትን እያልኩ ነው። ቶሎ እየቀነስኩ ነው ማውራት። ሰዓት 20 ስለሆነ የተጨመረው ገና 30 ደቂቃ። መልካም። እሺ ስለዚህ ብዙዎች ነንና ስሜ ሌጊዮን ነው አለው። ከሀገርም ውጪ እንዳይሰዳቸው አጥብቆ ለመነው። በዚያም በተራራ ጥግ ብዙ የእሪያ መንጋ ይሰማራ ነበርና ወደ እሪያዎች እንድንገባ ስደደን ብለው ለመኑት ይላል። ስደደን ብለው ለመኑት። እሺ እዚህ ክፍል ላይ 1-2 ነጥብ እንያዝና እንቀጥላለን። ጌታችን መድኃኒታችን ኢየሱስ ክርስቶስ አጋንንቱ ወደ እሪያዎች ይገቡ ዘንድ ፈቀደላቸው። ይሄንን ያደረገበት ምክንያት ምንድነው የሚለውን ሐሳብ ደግሞ እንመልከት። ይሄን ቅዱስ ዮሐንስ አፈወርቅ በ3 ነጥብ ቅዱስ ዮሐንስ አፈወርቅ ያስተማረበትን ሂደት እናያለን። አንደኛ ከአጋንንት ስራት ነፃ የወጡትን ሰዎች የአጋንንት ጭካኔ ለማስተማር፣ ከአጋንንት ስራት ነፃ የወጡትን ሰዎች የአጋንንትን ጭካኔ ለማስተማር በእሪያው ላይ እንዲሰማራ ያደረገበትን ምክንያት ነው። ምን ያህል ክፉ የተባለ አጋንንት ምን ያህል አይደለም ለሰው ልጆች ምንም ለማያውቁ ለማያውቁ በዛ ለነበሩ 2000 አሳማ በላይ እንደነበረ ይነግረናል መጽሐፍ። እና በእነሱ ላይ ምን ያህል ክፋትን እንዳደረጉ የሰው ልጅ ይማር ዘንድ ምን ያህል ክፉዎች እንደሆኑ ይማር ዘንድ ሲል ከአጋንንት ስራት ነፃ የወጡትን ሰዎች የአጋንንትን ጭካኔ ለማስተማር ወደ እሪያው እንዲሄዱ ፈቀደላቸው። እንግዲህ እንደምታውቁት ሰው ለባዊና ነባቢ ለሆነው ሰው ይላሉ ምክርና ማስተዋል ለሌላቸው እንስሳት ለማያስተውሉ እንስሶች እንኳን ክፉ የተባለ ዲያብሎስ ርህራሄ የሚባል ነገር አያውቁም። ስለዚህ ይሄንን ለመግለጽ የአጋንንትን ክፋት ለመግለጽ ሁለተኛው ይላል ቅዱስ ዮሐንስ አፈወርቅ ያለ እርሱ ፈቃድ አጋንንት በእሪያዎች ላይ እንኳን መግባት እንዳልተፈቀደላቸው ያስረዳል። ባለስልጣን መሆኑን አጋንንት እንኳን የሚታዘዙለት መሆኑን በእግዚአብሔር ፊት ማንም ሊተካከል የሚችል አለመኖሩን ኃያል መሆኑን ለመግለጽ ሶስተኛ ነጥብ ምጽፉት ካላችሁ በእግዚአብሔር ጥበቃ ባይጠለሉ ኖሮ አጋንንቱ ሁለቱን ሰዎች ከእሪያዎች በላይ እንደሚያደርጓቸው ሊያስተምረን ስለወደደ አጋንንትም ከአራዊት በላይ እኛን እንደሚጠሉን ሁሉም ያውቅ ዘንድ የተከለከሉትም በእግዚአብሔር ጥበቃ እንደሆነ የሚገልጽ ነው። ተመልከቱ። እንደው ክፉ እንኳን ኦሬዲ አጋንንቱ እያደረገ ካለው ክፋት በላይ እንኳን ማድረግን ገንዘብ ማድረግ ይችላል። እኛ የሰው ልጅ እንዲጠፋ ነው አጋንንት
ለሰው ልጅ መልካም ነገር አይመኝም ክፉ የተባለ ዲያብሎስ እና በእሪያዎች ላይ ፋታ አልሰጣቸውም። ወደ ጥልቁ ነው የገቡት፣ ወደ ውሃው ነው የገቡት፣ ሁሉም ነው የሞቱት። ለማያስተውሉ እንስሶች እንዲህ ባለ ክፋት አጋንንት ከተገለጡባቸው ለሰው ልጆች እንዴት በምን ያህል ጥላቻ ይገለጣሉ የሚለውን እኔና እናንተ ሪኮግናይዝ እንድናደርግ ማርቆስ ምዕራፍ 5 በተጻፈበት ዘመን በዛ ጊዜ ያሉ ሰዎች እንዲያስተውሉ እኔና እናንተ ደግሞ በገጸ ንባቡ የክፉ አጋንንትን ክፋት እንድንመለከት እንድንጠነቀቅ ከእግዚአብሔር ጥበቃ እንዳንወጣ ነው የምንመለከተው። ሌላው በዚሁ ክፍል ላይ የምናየው ሌላው ነጥብ ምንድነው? የእግዚአብሔርን ጠብቆት እንዲህ አይነት ክፉ ዲያብሎስ ነው በመካከላችን ያለው። ኦርቶዶክሳውያን ክርስቲያኖች ጠላታችን የኛን ጥፋት እንዲህ ባለ ፍጥነት ለማፋጠን ይመኛል። እንዲህ ባለ ምኞት እኛ እንድንጠፋ ከእግዚአብሔር መንግስት እንድንርቅ ይፈልጋል። እግዚአብሔር ግን ጠብቆቱን ከኛ እንዳልተለየ ተመልከቱ። ለደቂቃ ለሴኮንድ እግዚአብሔር ጠብቆቱን ከኛ ለይቶ ቢሆን አስባችሁታል? በምን ያህል ስቃይ ክፉ የተባለ ዲያብሎስ እኛን ሊያጠፋ ገንዘብ እንደሚያደርግ፣ በምን አይነት ቅጽበት እኛን ለማጥፋት እንደሚነሳ። እግዚአብሔር አምላክ ግን በማቴዎስ ወንጌል ምዕራፍ 10 ላይ እንደሚናገረው የራሳችሁ ጠጉር ሁሉ እንኳን ተቆጥሯል እንዲል እኛ በእግዚአብሔር ሐሳብ ውስጥ በእግዚአብሔር ጠብቆት ውስጥ ሁል ጊዜ እንዳለን የምንረዳበት ክፍል ነው። ኦኬ ሁል ጊዜ እንዳለን የምንረዳበት ክፍል ነው። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትርጓሜ ላይ ይህን ክፍል ሲያብራሩ ለምን እሪያዎቹን እና አጋንንቱን በሁለት አድርገው ያስቀምጡታል። በደንብ አድርጋችሁ ስሙ። ኦኬ በእሪያዎቹ በአይሁድ አጋንንቱን ደግሞ በአይሁድ ያደሩ የአጋንንት ምሳሌ ብለው ያስቀምጣሉ። ቅዱስ ሲሎን የሚባሉ አባት አሉና ምንድነው የሚሉት? ሰይጣን ሰላም ያለው ሰው የሰይጣን ማደሪያ ይሆናል። ኦኬ ሰይጣን ያለው ሰላም ያለው ሰው የሰይጣን ማደሪያ ይሆናል። ሐሳቡንም በዛ ሰው ላይ ክፉ የተባለ ሰይጣን ይፈጽምበታል። ሰዎች ለሰይጣን የተገዙ ሲሆኑ ማን ነው የሚያድርባቸው? እርኩስ መንፈስ ይቀርባል፣ ቅዱስ መንፈስ ይርቃቸዋል። እርኩስ መንፈስ ያደረባቸው ደግሞ እርኩስ ነገር ነው የሚያደርጉት። ክፉ አይሁዳውያንን አይታቸዋል። ኦኬ ሐዋርያትን ሲያሳድዱ፣ በድንጋይ ሲደበድቡ፣ ሰማዕትነትን ይቀበሉ ዘንድ ግድ ሲሉ፣ የእግዚአብሔር ወንጌል እንዳይሰበክ መሰናክል ሲያቆሙ። ስለዚህ ኢትዮጵያውያን ሊቃውንት ያላመኑትን አይሁድ ክርስቶስ ሐዋርያትን ነቢያቱን ያሳድዱ የነበሩትን አይሁድ በምን ይመስላቸዋል? በእሪያ። ከዛ ደግሞ በአይሁድ ላይ አድሮ ክፉ እንዲያደርጉ የሚያደርጋቸውን አጋንንት ያመጡና በእሪዎች ላይ ያደረው አጋንንት ኦኬ አጋንንት በክፉ አይሁዳውያን ላይ አድሮ ወንጌል እንዳይሰበክ ክርስትና የእግዚአብሔር ቃል እንዳይነገር በዘመነ ነቢያት በዘመነ ሐዋርያት ክፉ ያደርጉ የነበሩ አይሁዳውያንን አንስተው ያጠይቃሉ። ከዚህ ጋር ግን ተያይዘው ምን ይላሉ? ሁለቱም አይታችሁ ከሆነ እሪያውም ከዛ ደግሞ በእሪያው ላይ ያደረው ክፉ መንፈስ ኦኬ ሁለቱም ወደ ውሃው ገብተዋል። ኦኬ ወደ ውሃው ገብተዋል። እዚሁ አንድ ገጸ ንባቡን እንመልከት። ከቁጥር 11 ጀምራችሁ ስትመለከቱ በዚያም በተራራ ጥግ ብዙ የእሪያ መንጋ ይሰማራ ነበርና ወደ እሪያዎቹም እንድንገባ ስደድን ብለው ለመኑት። ኢየሱስም ፈቀደላቸው። እርኩሳን መናፍስቱም ወጥተው ወደ እሪያዎቹ ገቡ። 2000 የሚያህሉ መንጋ ከአፋፉ ወደ ባህር ተጣደፉና በባህር ሰጠሙ ተብሎ ተጽፏል። ይሄ ክፍል ደግሞ ምን ነው የሚያሳየው? በባህር መስጠማቸው በእሪያዎቹ የተመሰሉ ክፉ ሰዎች ክፉ አይሁዳውያን ለእግዚአብሔር ቃል የማይገዙ አህዛብም ጭምር ኦኬ ለእግዚአብሔር ያልተገዙ ይሄ ህዝብን ነው የሚናገረው። በእነሱ ላይ ደግሞ ያደረ ክፉ መንፈስ ዲያብሎስ ኦኬ እሪያውም ዲያብሎሱ በባህር ገብተው ሰጠሙ ተብሎ ተጽፏል። በባህር መግባታቸው መስጠማቸው ደግሞ ምንድነው? ለምንድነው በዚህ መልኩ የተጻፈው ሲሉ ኢትዮጵያ ሊቃውንት ይሄን ክፍል ምን ብለው ይተረጉማሉ? ክፉ የተባለ ዲያብሎስ ኦኬ ክፉ የተባለ ዲያብሎስ እርሱን የተከተሉ
ለእግዚአብሔር ለወንጌል ቃል ያልተገዙ ፍርድን ከእግዚአብሔር ዘንድ እንደሚቀበሉ ነው። አሁን አንዳንድ ሰው አሜን ይሄንን በራዕየ ዮሐንስ ምዕራፍ 21 ላይ ታችኋል አይደለ? አንዴ የዮሐንስ ራዕይ ለምትጽፉ ሰዎች ይሄን ክፍል ቅዱስ ዮሐንስ በዮሐንስ ራዕይ ምዕራፍ 21 ላይ እንዲህ እናነባለን። ምዕራፍ 19 ቁጥር 19 ላይ እናገኛለን። በራዕየ ዮሐንስ ምዕራፍ 20 ይቅርታ 21 ሳይሆን ቁጥር 20 እስከ 10 ላይም እንዲህ ተጽፎ እናነባለን። እሱን እናንብበው። እሺ እንዲህ ይላል። ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱ ዲን ባህር ተጣለ፣ ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ። ኦኬ ከእግዚአብሔር ተለይተው ፍርድ ይቀበላሉ። ፍርድ ግን የሚቀበሉት እሪያዎቹ ብቻ አይደሉም። በእሪያ የተመሰሉት ክፉ አይሁዳውያን ብቻ አይደሉም። በእነርሱ ላይም የሚያድረው ክፉ መንፈስ ምንን ይቀበላል? ፍርድን ይቀበላል። ስለዚህ ራዕይ ምዕራፍ 20 ቁጥር 10 ላይ ያሳታቸውም ዲያብሎስ አውሬውና ማለትም ሐሰተኛው መሲህ ከዛ ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ፣ ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ። እንግዲህ እነዚህ ከክፋት ጋር የተባበሩ ሰዎች ፍርድን መቀበላቸውን የሚገልጽ አውድ ነውና ማርቆስ ወንጌል ምዕራፍ 5 ላይም እሪያዎቹም በእሪያዎቹ ላይ ያለው ክፉ መንፈስን በባህር ሰጠሙ ተብሎ መጻፉ ክፉ የተባለ ዲያብሎስ ህዝብ ደግሞ ከእግዚአብሔር መንግስት ይርቅ ዘንድ የሚያደርግ ክፉ መንፈስ ዲያብሎስ ፕላስ እግዚአብሔርን ቃል የማይሰሙ ሰዎች ፍርድን እንደሚቀበሉ የምናይበት ክፍል ነው። አንድ ሁለት የመጽሐፍ ቅዱስ ክፍሎችን እንመልከት እና እየቋጨን እንሄዳለን። ዋና ሐሳቦቹን ስለተመለከትን ቶሎ ብለን እንጨርሳለን። እሺ ሌላው ማወቅ ያለብን እንግዲህ አንዱ ሰው ላይ እነዛ ጭፍሮች ገብተው እንዳሰቃዩት 2000 ምን አይደለም የሚለው ቃሉ ምዕራፍ 5 ቁጥር 13 ላይ 2000 የሚያህል መንጋ ከአፋፉ ወደ ባህር ተጣደፉና በባህር ሰጠሙ ይላል። እንግዲህ ምን ያህል 2000 የአሳማ መንጋ ላይ እንደዛ አፋጥነው ወደ ባህር እንዲሰጥሙ ግድ ያሏቸው ክፉ ዲያብሎስ ያንን ሰው በምን ያህል ሲያሰቃዩት እንደነበረ ተመልከቱ። ያን አንድ ሰውን ለማጥፋት አንድ ሰውን ከእግዚአብሔር ለመለየት የአጋንንት ጭፍራ ያንን ሰው ከእግዚአብሔር መንግስት ለመለየት በምን ያህል መተባበር ሲሰሩ እንመለከታለን። አሁን አንዳንድ ጊዜ ቆም ብለን ልናስብ ያስፈልጋል። ይሄን ሰው ስትረዱት፣ ይሄን ሰው ስትመለከቱት ይሄ ሁሉ ክፉ መንፈስ አድሮበት ያሰቃየው ነበር። እንግዲህ አጋንንት ክፉ የተባለ ዲያብሎስ ወንድሞችን የሚከስ የሰው ልጅ ይጠፋ ከእግዚአብሔር ዘንድ ይለይ ዘንድ በምን አይነት ህብረት በምን አይነት ኃይል እንደሚገለጥ ተመልከቱ። እና አንዳንድ ጊዜ ቆም ብለን ጠላት የተባለ ዲያብሎስ እኛ ከእግዚአብሔር እንርቅ ዘንድ እንዲህ ባለ ህብረት ሲተባበር ማወቅና መረዳት ወደ እግዚአብሔር እንድንሮጥ ወደ እግዚአብሔር እንድንፈጥን ግድ ይለናል። እና ይሄንን በተለይ ከዚህ ሰው ህይወት የምንረዳው እግዚአብሔር አምላክ እንዴት ባለ ጠብቆት እንደጠበቀው እንዴት ባለ ጥፋት ደግሞ ዲያብሎስ ከእግዚአብሔር እቅፍ ሊያወጣው እንደሚጥር እግዚአብሔር ግን እሱ ኃያል የተባለ የጌቶች ጌታ የተባለ የአማልክት አምላክ የተባለ ሁሉ የሚንበረከኩለት ተራሮች በፊቱ የሚቀልጡ እግዚአብሔር አምላክ ግን ሲገልጥ ያ ክፉ የተባለ ዲያብሎስ እንዴት ባለ ኃይል ያለው እኛን የሚያስጨንቀን የሚዋሽ በቃ ጭንቀት ውስጥ እንድንገባ የሚያደርግ ዲያብሎስ በእግዚአብሔር ፊት ስንገለጥ በንስሐ ስንገለጥ በስጋው ደሙ ስንገለጥ በእግዚአብሔር ቤት ስንገለጥ ኃይል እንደሌለው ምን ያህል እንደሚፍረከስ ስልጣኑ መንግስቱ እንደሚወድም
ምን እንረዳበት ክፍል ላይ ማርቆስ ወንጌል ምዕራፍ 5 እና ያንን እናይበታለን። እሺ ቁጥር እረኞቹም ሸሽተው በከተማው በአገሩ አወሩ። ነገሩም ምን እንደሆነ ለማየት መጡ። ወደ ኢየሱስም መጡ። አጋንንት የሚያደሩበትን ሌጌዮን የነበረበትን ሰው ተቀምጦ ለብሶም ልብሱም ተመልሶ አዩና ፈሩ። ያዩት ሰዎችም አጋንንት ላደሩበት ሰው የሆነውን ስለ እረያዎች ተረኩላቸው። ከሀገራቸው እንዲሄድላቸው ይለምኑት ጀመር ይላል። እንግዲህ በክፉ የታሰረው የነበረው ሰው ድኖ ተፈውሶ በጸጋ እግዚአብሔር የእግዚአብሔርን በረከት ለብሶ ሰዎች ተመለከቱት። እግዚአብሔር አምላክ እንዲህ ሰውን ይለውጣል። ከጸጋ እግዚአብሔር የተለየ እርቃኑን የነበረ ሰዎች ይሸሹት የነበረ ሰው አሁን ግን ያ ሰው ምን ሆኗል? አሁን ያ ሰው እግዚአብሔር አከበረው። እግዚአብሔር ከክፉ ነገር ፈወሰው፣ መለሰው፣ ወደ ልቡ መለሰው። ጸጋ ነጩን ልብስ ክርስቶስን ልበሱት አይደለ እግዚአብሔር ጋር ነው። በመንፈስ ምሳሌ እርሱ በክርስቶስ ፍቅር የክርስቶስን ፍቅር ለብሶ ተመለከቱት። ስለዚህ ሰዎቹ ደነገጡ። የደነገጡበት ምክንያት በእርሱ ላይ አድሮ ያሰቃየው የነበረው ክፉ መንፈስ ምን ያህል ክፉ እንደነበረ ያውቁ ነበረ። ደግሞ ለዚህ ነው አውገስቲን ከሁለቱ ሞር ፌመስ የሆነውን ማለትም ደግሞ ሞር የታወቀውን ሰው ሁለቱ ሐዋርያት ተጠቀሱ። ምክንያቱም የሱ መፈወስ ያኛው መፈወስ የተገለጠ ነውና በክፉ ይሰቃይ የነበረውን ሰው ከእስራቱ ፈታው። ይሄንን ደግሞ በሱ የእግዚአብሔር ክብር ተገለጠ። ኢየሱስ ክርስቶስ እሱ ኃያል መሆኑ ተገለጠ። እርሱ ባለስልጣን መሆኑን የመገለጡን ሚስጥር የምንመለከትበት ነው። አይ ቲንክ እዚህ ጋር ይብቃ። ከዚህ በኋላ ያለውን ደግሞ ክፍል 2 ጠላድ አንተ ትቀበልና ትቀጥላለህ። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከእኛ ከእናንተ ጋር ይሁን። ይቆየን። አሜን አሜን አሜን። ቃልት ያሰማልን። ለመምህራችን ቃልት ያሰማልን በሉልኝ እንዴ፣ አመስግኑልኝ። ቃልት ያሰማልን። እነዚህ ዋርክ ዲያቆን። መልካም ማርቆስ ወንጌል ምዕራፍ 5 ላይ ነንና እስከ ቁጥር 16 17 ደርሰናል አይደለም? መልካም ንባቡን እናንብብና ከአጋንንት ከወጣለት ምህረት ከተደረገለት ከሱ አልፈን ደግሞ ወደ ኢያኢሮስ እንዲሁም ደግሞ 12 ዓመት ደም ሲፈሳት ስለነበረችው ሴት እንመለከታለን ማለት ነው። እና ንባቡን እንዲህ ላንብብላችሁ። ጌታ ኢየሱስ ክርስቶስ ከዚህ ሰውዬ አጋንንቱን ካወጣና ወደ እሪያው ከገቡ በኋላ ሰዎች ምን አደረጉ? አድንቀው አመስግነው ጌታ ኢየሱስ ክርስቶስን ተቀብለው መሄድ ሲገባቸው እንደዛ ሳይሆን ያደረጉት እንደውም ከሀገራቸው እንዲሄድላቸው ይለምኑት ጀመረ ብሎ ነው የሚያስቀምጠው ማርቆስ። ቁጥር 16ን ይዩት። ያዩት ሰዎችም አጋንንት ስላደሩበት ሰው የሆነውንና ስለ እሪያዎቹም ተረኩላቸው፣ ከሀገራቸውም እንዲሄዱላቸው ይለምኑት ጀመር ብሎ ያስቀምጣል። ጌታ ኢየሱስ ክርስቶስ ተአምራቱን አድርጎ አጋንንቱን ከዚህ ሰው አላቆ አስወጥቶ ወደ እሪያዎች ከሰደደ በኋላ እንደማመስገን ነገር ግን ከጌታ ኢየሱስ ክርስቶስ ከመከራቸው ካሉበት እንዲወጣ ለመኑት ይላል እና ለመኑት ነው የሚል። በነገራችን ላይ ጌታ ኢየሱስ ክርስቶስ መጥቶ ወደ ከተማችሁ ካላችሁበት ኃጢአት እንድትወጡ ከቁስላችሁ እንድትፈወሱ ኑ ብሎ ጌታ እየተጣራ አድርጎም እያሳየ እየፈወሰም አጋንንትን እያስወጣ በመካከላቸው ቆሞ ያለውን ጌታ ከሀገራችን ሂድልን ለመኑት ብለው ለመኑት። ጌታ ኢየሱስ ክርስቶስም ወደ ታንኳይቱ በገባ ጊዜ አጋንንት አድረውበት የነበረውም ሰው ከእርሱ ጋር እንዲኖር ለመነው ይላል። ይህ አጋንንት የወጣለት ሰውዬ ከጌታ ኢየሱስ ክርስቶስ ጋር አብሮ መኖርን ፈለገ።
ለምን ካላችሁ ይሄ አጋንንት የወጣለት ሰውዬ ስለመሆኑ ማርቆስን ስትመለከቱ ደወ ቁጥር 13 ጀምሮ አጋንንቱ ስለመውጣታቸው እንጂ ጌታ ሰውየው ስለመፈወሱ አያስቀምጥም። ነገር ግን ግልጽ ነው። ሉቃስ ይነግረናል። አጋንንት የወጡለት ሰውም ከእርሱ ጋር ይኖር ዘንድ ለመነው ብሎ ያስቀምጣል። ሉቃስ ወንጌል ምዕራፍ 8 ከቁጥር 38 ላይ ይህ የሚለምነው አካል አጋንንት የወጡለት ሰውዬ ስለመሆኑ ማለት ነው። አጋንንት አድረውበት የነበረ ሰውዬ ብሎ ስለሚያስቀምጥ ይሄም ደግሞ የወጣለት ነው። ስለዚህ ወጥቶለታል፣ ተደርጎለታልና መዝሙረ ዳዊት መዝሙር 116 ላይ መሰለኝ ቁጥር 12 ላይ ስላደረገልኝ ሁሉ ለእግዚአብሔር ምን እመልሳለሁ ብሎ ይላል አይደለ? እግዚአብሔር አድርጎለታልና ክርስቶስ ከእርሱ ላይ የነበሩትን አጋንንት አውጥቶ ሰዶለታልና ነፃ ወጥቶታልና ምን እንደሚያደርግለት ስለገባው ከእርሱ ጋር ይኖር ዘንድ ፈለገ። የኛ አንድምታ ምናኔ ይለዋል። ሁሉን ነገር ጥሎ ከእግዚአብሔር ጋር ካዳነው ጋር ከፈጣሪው ጋር አብሮ መኖርን ፈለገ። ለምን? ተደርጎለታልና፣ ለምን? ሆኖለታልና፣ ተፈውሷልና ከፈዋሹ ጋር ከእርሱ ጋር አብሮ መሆንን ፈለገ፣ አብሮ መሆን ፈለገ። በነገራችን ላይ ከታች ቁጥር 19ን ስትመለከቱ ኢየሱስም አልፈቀደለትም ይላል አይደለ? አልፈቀደለትም። ለምን ካላችሁ ነገር ግን ወደ ቤትህ በቤተሰቦች ዘንድ ሄደ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትስ እንደማረህ አወራላቸው ብሎ ጌታ ኢየሱስ ክርስቶስ ያዘው ሰዎች እንዲሰሙት። የእግዚአብሔር ይሄን ያደረገለትን ተአምራት ያደረገለትን ማን ነው በአሕዛብ ዘንድ ሄዶ እንዲናገር ማን አደረገልህ? ማንንስ ካንተ ከአጋንንት ፈወሰ? በአጋንንት ላይ ስልጣን ያለው ማን ነው ብለው እንዲጠይቁት እሱም ደግሞ እንዲመሰክር ሰዎች ወደ ጌታ እንዲጨመሩ ደንብ ያዙ፣ ቤተክርስቲያን እንዲገቡ በእርሱ እንዲያምኑ ጌታ ኢየሱስ ክርስቶስ ይልከዋል ማለት ነው። ይህ የተገባ ነው። ነቢያትም እንደዛ አድርገዋል። ልክ መዝሙረኛው እንዳደረገው ለነፍሴ ያደረገላትን ልንገራችሁ ብሎ እንዳለ ጌታ ኢየሱስ ክርስቶስም ደግሞ ምን ይለዋል? ሂድ ንገር ይለዋል ማለት ነው። ምን እንደሚናገረው ጌታ በእርሱ ላይ ያደረገውን ተአምር ማለት ነው። ተአምር ይህ ሰውዬ ጌታ ያደረገለትን በመመስከሩ ትልቅ ስራ ነው። በነገራችን ላይ ጌታ አምላካችን ፈውሶኛል፣ ከአጋንንት ስርዓት አውጥቶኛል፣ እርሱ ጌታ ኢየሱስ ክርስቶስ ነው ብሎ መናገሩ ትልቅ ስራ ነው። ምክንያቱም በደንብ ያዙ የማቴዎስ ወንጌል ምዕራፍ 5 ላይ መልካም ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ተብሎ ተነግረዋል አይደል? ለእኛ ለክርስቲያኖች መልካም በማድረግ ከጌታ ያለን እንደሆነ ከእርሱ የተጋጠመን በቤተ ክርስቲያን ህብረት ውስጥ ያለን ጌታ ኢየሱስ ክርስቶስ በእኛ ያለ እኛም በእርሱ ያለን ስለመሆናችን ብርሃናችን ይገለጽ ዘንድ በመልካም ስራ ሰዎችን እንድንስብ ሰዎችን ወደ ቤተ ክርስቲያን እንድንጠራ ተነግሮናል። ልክ እንደዛው ጌታ ኢየሱስ ክርስቶስም ደግሞ ይህ መልካም የተደረገለት ሰውዬ ስለ ጌታ ስለ አምላካችን እንዲመሰክር በሰዎች ዘንድ ስለ አምላኩ እንዲገልጥ ለእሱ የበራለትን ብርሃን በሰዎችም እንዲገልጥ ጌታ ያዘዋል ማለት ነው። ጌታ ያዘዋል። አጋንንት ወጥቶለት በዛው አልቀረም፣ ሄዶ እንዲመሰክር ማለት ነው። ትልቅ ሚሽን የተሰጠው ትልቅ አገልግሎት። ስለዚህ ከጌታ ጋር ከመሆኑ ይልቅ ሄዶ በአሕዛብ ዘንድ መመስከሩ ትልቅ ሚና አለው። ወደ ቤተክርስቲያን ብዙዎች እንዲጨመሩ ያደርጋልና ለዛም ነው ሄዶም ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት 10 ከተማ በሚባል ሀገር ይሰብክ ጀመር፣ ሁሉም ተደነቁ ብሎ ያስቀምጣል። ይህ 10 የሚባል ከተማ ምንድን ነው? አንድ ከተማ መስሏችሁ ከሆነ አይደለም። ስለ አንድ ከተማ አይደለም። 10 ከተማ የሚባል ስሙ ራሱ 10 ከተማ የሚባል ሳይሆን ግሪኩ ላይ ዴካፖሊስ ብሎ የሚያስቀምጠው የተለያዩ ከተማዎች አንድ ላይ እነ ደማስቆ እነ ፊላደልፊያ ያሉበት ራሱን ችሎ ከጆርዳን አካባቢ በምስራቅ አካባቢ የሚገኝ ራሱን የቻለ ሰፊ ነው። ይህ ቦታ ራሱን የቻለ መንግስት ያለው ወይም ደግሞ በሮማ ቁጥጥር ሴራ ያለ ፖለቲካም በጣም የሚንቀሳቀስበት ሀብታሞች የበዙበት ብዙ ነገር የተመቻቸላቸው ያሉ አሕዛቦች ያሉበት ነው። ልክ እንደ እስራኤል ያሉ ሰዎች ሳይሆኑ ጌታ አምላክን የሚያውቁ ብዙዎች ሳይሆኑ በአሕዛብ ልማድ ውስጥ ያሉ በሮማውያን ወገን ስር ያሉ ሮማዊነትን የሚያቀነቅኑ አብዛኛው ነገራቸው ሮማዊነትና ግሪክ ጋር የተያያዘ ፍልስፍና ላይ በጣም የሚያተኩሩ ብዙዎች የነበሩበት ቦታ ነው። ይህ ቦታ 10 ከተማ የሚባል ማለት ነው። አንድ አይደለም 10 ነው። አንዳንዶች 9 ብለው አንደኛው በጆርዳን በኩል ያለውን አካባቢ ያስቀምጡታል። ግን የተለያዩ ከተማዎች ናቸው። አንድ ከተማ አይደለም። ይህ ሁሉ የሚወክለው የአሕዛብን ነው። አሕዛብን ነው የሚወክል። ይህ ሰው አጋንንት የወጣለት ጌታ የፈወሰው ሰው ጌታ የሚያዛው ሂድና መስክር ብሎ የተናገረው ለእነዚህ ሁሉ ከተሞች ነው።
በ10 ከተማ ጌታ ኢየሱስ ክርስቶስ ያደረገለትን ተአምር እንዲመሰክር ጀመረ ነው የሚል። ሁሉም ተደነቁ። አንድ ከተማ አይደለም፣ 2 ከተማ አይደለም፣ 10 ከተማ በአሕዛብ ከተሞች እንዲህ አይነት ምስክርነት፣ እንዲህ አይነት ድንቅ ተአምር ማንም የለም። ይህ አንድ ግለሰብ ነው 10 ከተማ ላይ ያለን ሕዝብ ስለ ጌታ ስለ አምላኩ ስለ ኢየሱስ ክርስቶስ መስክሮ ስላደረገለት ነገር ሰዎች እንዲደነቁ፣ ሰዎች ጌታ ማን ነው እንዲያውቁ ያደረገ ሰው ነው። እርሱ ድኗል። እግዚአብሔር አድኖታል። መዝሙረኛው መዝሙር 107 ላይ እግዚአብሔር ያዳናቸው ከጠላቶችም እጅ ያዳናቸው ይናገሩ ተብሏልና እሱ ከጠላት ከዲያብሎስ አድኖታልና አምላኩ ጌታው ሊመሰክርለት ግድ ነው። ድኗላ። እግዚአብሔር ያዳናቸው ከጠላቶች እጅ ያዳናቸው ይናገሩ ተብሏል። ይናገር ዘንድ ጌታ አማዞታል፣ ተናግሯልም፣ ሰምተውታልም። መስማት ብቻ አይደለም ተደነቁ ብሎ ነው የሚያስቀምጥ። ተደነቁ። ይህ ትልቅ ስራ ነው፣ ትልቅ ተአምር ነው። የተደረገለትን ይዞ ቀብሮ አልቀረም፣ መስክሯል። ማመኑን መፈወሱን ብቻ አይደለም የተደረገለትን ስለ ክርስቶስ መስክሯል። ለአንድ ሰው ለሁለት ሰው አይደለም፣ ለ10 ከተማ። ልብ በሉ፣ ለ10 እነዚህ አማኝ ከተማዎች ናቸው አይደሉም? የአሕዛብ ከተማዎች ናቸው። ስለ አምላክ በሚወራበት ስለ ክርስቶስ በተመሰከረበት ቦታ አይደለም ይህ ምስክርነት። ልብ በሉ። እንደዛ አይደለም። ማርቆስ ወንጌል ምዕራፍ 1 ከቁጥር 45 ስትመለከቱ እርሱ ግን ሲወጣ ብዙ ሊሰብክና ነገሩን ሊያወራ ጀመረ። ስለዚህም ኢየሱስ ተገልጦ ወደ ከተማ መግባት ወደፊት ተሳነው። ነገር ግን በውጭ በምድረ በዳ ይኖር ነበር፣ ከየስፍራውም ወደ እርሱ ይመጡ ነበር ተብሎ ተነግሯል አይደለም? አንዱ ስለተናገረ ብዙዎች ወደ እርሱ ይመጡ ነበረ። ይህ አንድ አጋንንት የወጣለት ሰው ብዙዎች ወደ ጌታ እንዲመጡ ምክንያት ሆነ ማለት ነው። ብዙዎች ወደ እርሱ እንዲመጡ እንዲጨመሩ፣ ወደ ጌታ ቤተ ክርስቲያን እንዲመጡ። ክርስቶስ ማን ነው? ሊያድነን የመጣ እርሱ ማን ነው? በአጋንንት ላይ ስልጣን ያለው ማን ነው? በተፈጥሮ ላይ ስልጣን ያለው ማን ነው? የታመሙትን የሚፈውስ ማን ነው? ብለው ሰዎች እንዲመጡ አደረገ ማለት ነው። የተደረገልንን የምናውቅኛ ክርስቲያኖች ነና። በደሙ ተገዝተናል። ስለኛ ጌታ ኢየሱስ ክርስቶስ ሞቶልናል። ስለዚህ ልንመሰክር ግድ ነው። አሕዛብ እንዲሰሙ፣ ካሉበት ጨለማ እንዲወጡ፣ ወደ ብርሃን እንዲመላለሱ ልናደርግ የኛ ግዴታ ነው። ከጠላቶች እጅ ያዳናቸው ይናገሩ ተብሏልና ልክ እንደዚሁ ልንናገር ግድ ነው፣ ልንመሰክር ግድ ነው። ኢየሱስም ደግሞ በታንኳይቱ ወደ ማዶ ከተሻገረ በኋላ ሰዎች ወደ እርሱ ተሰበሰቡ፣ በባህርም አጠገብ ነበረ ብሎ ያስቀምጣል። ነበረ ቁጥር 21 ላይ የገሊላ ባህር እንደምታውቁት ቅፍርናሆም በዛለች፣ ቤትሳይዳ በዛለ፣ እዚህ ገሊላ አለች። ደግሞ ጌቴሰማኒ ማለት ነው። ሁሉም ዙሪያውን ስትመለከቱ እንደዛ ነው። ከአንዱ ሂድልን ሲሉት በታንኳይቱ እየተሳፈረ ወደ አንዱ ሲሄድ ትመለከታላችሁ። የማቴዎስ ወንጌል ምዕራፍ 4 ከቁጥር 25 ላይ ከገሊላም ከ10 ከተማም ከኢየሩሳሌምም ከይሁዳም ከዮርዳኖስም ማዶ ብዙ ሕዝብ ተከተሉት ይላል። ብዙ ሕዝብ ተከተሉት። ከአንድ አይደለም፣ ከሁለት አይደለም፣ ከብዙ ከ10 ከተማም ብሎ የሚያስቀምጠው እነ ደማስቆ እነ ፊላደልፊያ ያልኳችሁ 10 የተለያዩ ከተማዎች ናቸው፣ የአሕዛብ ከተሞች። እሱ ብቻ አይደለም፣ ከይሁዳም ከዮርዳኖስም ከኢየሩሳሌምም ብሎ ከአራቱም አቅጣጫ ነው የሚጠቅስ። ስለ ጌታ ስለ ኢየሱስ ክርስቶስ ሰምተው ብዙዎች የመጡት ከአራቱም አቅጣጫ ነው። ልብ በሉ፣ ከአራቱም አቅጣጫ፣ ከአይሁዳውያንም ከአሕዛብም ከብዙ ሕዝብ ስለ ጌታ ስለ ኢየሱስ ክርስቶስ ሰሙ። መስማት ብቻ አይደለም፣ መጥተው ጌታ ኢየሱስ ክርስቶስን ተከተሉት። ብዙዎች ስለ ተአምራቱ፣ ብዙዎች ፈውስ ፈልገው ይህ ማን ነው እያሉ ብዙዎች መጡ። ዮሐንስ ወንጌል ምዕራፍ 6 ስትመለከቱ ቁጥር 2 ላይ በበሽተኞችም ያደረገውን ምልክቶች ስላዩ ነው የሚለው። ብዙ ሕዝብ ተከተሉት። ብዙዎች ተአምራት አይተው ማለት ነው።
ልክ በአጋንንት ላይ ያለውን ስልጣን አይተው ብዙዎች እንደተከተሉት አሁን ደግሞ በበሽተኞች ላይ ያለውን የፈውስ ስጦታ ሲፈውስ ትመለከታላችሁ። ሰዎች ፈውስ ሲሰጣቸው ድህነትን ሲሰጥ ለስጋ ብቻ አይደለም ለነፍስም ኃጢአትህ ተሰረየለች ሲል ተመልክተናል አይደለም? ምዕራፍ 4 ምዕራፍ 3 እግዚአብሔር ይሰራል። ይህንን ያወቁ የሰሙ ተሰበሰቡ ብዙዎች ከስጋ ፈውስ ለማግኘት ህመም፣ አንዳንዶች ደግሞ የኃጢአት ስርየትም ለማግኘት ጌታ በስልጣን እየተናገረ እየፈወሰ ስለነበር ከነርዛ መካከል ልዩ ሁኔታ ቁጥር 22 ላይ ኢያኢሮስን ታገኙታላችሁ። እንዲህ ይላል ቁጥር 22 ላይ ኢያኢሮስ የተባለ ከምኵራብ አለቆች አንዱ መጣ፣ ባየውም ጊዜ በእግሩ ላይ ወደቀና ብሎ ያስቀምጣል። ከዛ ሄዳል። ታናሽቱ ልጄ ልትሞት ቀርባለችና ብሎ ይቀጥላል። ይህ የመጣው ግን ማን ነው ካላችሁ ኢያኢሮስ ይባላል። ኢያኢሮስ ማለት በራሱ በነገራችን ላይ ላትንድ ማለት ነው፣ ወይም ደግሞ የበራለት ልክ እንደ ማለት ነው። አበው ኢያኢሮስን በምን ይመስሉታል? በሕግ ይመስሉታል። በሕግ ልጁን በአይሁድ በኢየሩሳሌም ይመስሏታል። ይህ ማን ነው ካላችሁ ከምኵራብ አለቆች አንዱ ነው። ከምኵራብ አለቆች ማለት አንድም በመጽሐፍ እውቀታቸው በሕግ እውቀታቸው የታወቁ፣ ሁለተኛም ደግሞ በፖለቲካም ላይ ደግሞ እንደዛው አቅም ያላቸው ሰዎች ናቸው። እነዚህ የምኵራብ አለቆች ልብ በሉ። ይህ መሪ ነው የመጣው፣ ተራ ሰው አይደለም የመጣው። ልክ ሌሊት እንደሚማረው ኒቆዲሞስ ማለት ነው። የምኵራብ አለቆች መካከል ኢያኢሮስ ጌታ አምላክ እንደሆነ አውቆ ዝቅ ብሎ ነው የመጣው። በእግሩ ላይ ወደቀና ብሎ ነው የሚናገር። ወድቆ ልብ በሉ። ይህ ጠይቀው የፈለገው ምንድነው? ታናሽቱ ልጄ ልትሞት ቀርባለችና እንድትድን በሕይወት እንድትኖር መተህ እጅህን ጫንባት ብሎ አጥብቆ ለመነው የሚለው በሕይወት እንድትኖር ልብ በሉ። በሕይወት ሕይወትን እንዲሰጣት እንዲፈውሳት ነው እየጠየቀ ያለው። ከዛም በእግሩ ላይ ወደቀን የሚል ይህ የምኵራብ አለቃ ያውቃል እኮ። ሁል ጊዜም መዝሙረ ዳዊት ያነባሉ። መዝሙር 95:6 ላይ ኑ እንስገድ፣ ለእግዚአብሔር እንገዛ፣ በእርሱ ባደረገን በእግዚአብሔር ፊት እንንበርከክ ተብሎ ያለን ቃል መዝሙርን ሁሌ የሚያነብሰው ስለ ጌታ ስለ አምላኩ አውቆ ጌታ ኢየሱስ ክርስቶስ ያለውን ስልጣን ተረድቶ ነው። በምን ላይ? በእግሩ ላይ ወደቀ የተባለው ማለት ሳያውቅ አይደለም። ይህ ማን ነው? ኢየሱስ ክርስቶስ። እሱ ማን ነው? ቅዱስ ጳውሎስ ብርሃነ ዓለም ምዕራፍ 2 ላይ ስትመለከቱ ፊልጵስዩስ መልእክቱ ላይ ቁጥር 10 ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበርከኩ ተብሎ ተነግሯል። ይንበርከኩ። እርሱ ማን ነው? እግዚአብሔር። እርሱን አውቆ ተንበረከከ። ስልጣኑን አውቆ ማለት ነው። ስልጣኔ ፖለቲካ ላይ ያለኝ አቅም አላለም። በመቅደስ ውስጥ ያለውን በምኵራብ ውስጥ ያለውን አቅም ከፍ አላደረገውም። በጌታ ዘንድ ሲወድቅ ሲንበረከክ ምንም ለጌታ ሁሉም ሊንበረከክ ግድ ነውና ባለስልጣን ሆነ ታዋቂ የሆነ ማንም ሆነ ሊንበረከክ ግድ ነው። ከፊቱ የቆመው ማን ስለሆነ? ጌታ አምላካችን ኢየሱስ ክርስቶስ ስለሆነ ማለት ነው። ሕይወትን የሚሰጥ የሕይወት ባለቤት እርሱ ስለሆነ ምን ብሎ እንደሚጠይቀው ተመልከቱ። እንድትድንና በሕይወት እንድትኖር መተህ እጅህን ጫንባት ነው የሚል። እጅህን ጫንባት። ብዙዎች ታመው ያውቃሉ። ብዙዎች ፈውስን ፈልገው ያውቃሉ። ብዙዎች ዶክተር ጋር ሄደው ታመም ያለው ብለው ህመማቸውን ይናገራሉ፣ መፈወስን ፈልገው። ይህ ኢያኢሮስ ግን ሕግን የሚያውቅ ነውና ልብ በሉ። ጌታ አምላካችን የፈጠረን ከምንም ያነሳን እርሱ እንደሆነ የሚያውቅ ምንም ነገር እንደማያስፈልገው በቃሉ ቢናገር ሊፈውሰው እንደሚችል በሁሉ ነገር በእጅም እንደዛው ኃይሉን አውቆ መፈወሻውን ነው የሚለው። እንድትኖር መተህ እጅን ጫንባት ይላል። ጌታ እጁን መጫን ላያስፈልገው ይችላል። በቃሉ ተናግሮ ሊያስነሳ ይችላል። ግን ይህ ሰው ከሌላው ሰው በተለየ በዚህ ሁሉ አድንልኝ ብሎ ስፔሲፊክ እንደው አስቀምጧል። ልክ በእጅህ አበጃጅተህ እንደፈጠረ ዘፍጥረት ምዕራፍ 1 ላይ እንደምትመለከቱት እግዚአብሔር በእጁ እንዳበጃጃት እንደዛው መልሶ ሕይወት እንዲሰጣት ነው የሚጠይቅ። ልክ የአምላክ አይነት
ፊገር አድርጎ አስቀምጦ አምኖበታል። በቃ አምላክ አድርጎ ቁጭ አድርጎ መሲህ መሆኑን አውቆታል፣ አምላክ እንደሆነ። ዘፍጥረት 1 ላይ ልክ እንደፈጠረን ሁሉ ልጁንም እንደዛው ህይወት እንዲሰጣት ድጋሚ እንዲፈጠራት ነው የሚጠይቀው፣ ነፍስን እንዲዘራባት። ልብ በሉ ኤርሚያስ ምዕራፍ 17 ከቁጥር 14 ላይ አቤቱ ፈውሰኝ እኔም እፈወሳለሁ፣ አድነኝ እኔም እድናለሁ፣ አንተ ምስጋናዬ ነህና ብሎ ተናግሯል አይደለም? ማንን? እግዚአብሔርን። ፈውሰኝ እኔም እፈወሳለሁ፣ አድነኝ እኔም እድናለሁ። እንድትኖር በነገራችሁ ሌሎ እንድትድንም በህይወት እንድትኖር መጥተህ እጅን ጫንባት ብሎ በቃ አጥብቆ ለመነው። ይህን ልመና ኤርሚያስ ያቀረበው ለእግዚአብሔር ነው። የሚያድን ማን ስለሆነ? አምላክ። የሚያድን ማን ስለሆነ? እግዚአብሔር። ልብ በሉ። ይህን ያነበበ ኤርሚያስን የሚያውቅ መዝሙሩን ሁል ጊዜ ያጠና የነበረ የምኩራብ አለቃው ኢያኢሮስ ነው ይህን እያለ ያለው። ገብቶታል እንደሚያድን ማለት ነው። ክርስቶስ የህይወት ባለቤት እርሱ ህይወትን የሚሰጥ እንደሆነ አውቋል። ጌታ እኮ ነግሮናል። ዮሐንስ ወንጌል ምዕራፍ 11 ከቁጥር 25 ስትመለከቱ ኢየሱስም አላት ትንሣኤና ህይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ህያው ይሆናል ብሎ ተናግሯል አይደል? ህይወትን የሚሰጥ እርሱ ስለሆነ ምን ያክል እምነት እንዳለው ተመልከቱ። አጋፉትም ብሎ ያስቀምጣል። ብዙዎች ተከተሉት። ከአንድ ህዝብ አይደለም፣ አንድ ከተማ ህዝብ አይደለም፣ የ10 ከተማ ህዝብ ከኢየሩሳሌምም ብሎ ተቀምጦልናል። ከኢየሩሳሌም ከይሁዳም ከዮርዳኖስም ከሁሉም ማዶ ሰበሰባስበው ጌታ ኢየሱስ ክርስቶስ መራመድ እስከሚቸገር ድረስ እየተጋፉ ይመጡ ነበር። ለምን ካላችሁ ሉቃስ ይነግረናል። ቀድሞ በእርግጥ ማርቆስም ነግሮናል። ከእርሱም ጋር በደንብ ያዙ። የሉቃስ ወንጌል ምዕራፍ 6 ቁጥር 19 ከእርሱ ጋር ብዙዎች ሲመለከቱ ቃሉ እንዲህ ነው የሚለው፣ ከእርሱም ኃይል ወጥቶ ሁሉን ይፈውስ ነበርና ህዝቡ ሁሉ ሊዳስሱት ይሹ ነበር ብሎ ያስቀምጣል። ጌታን ኢየሱስ ክርስቶስን ለመዳሰስ ብዙዎች ይፈልጋሉ። ለምን? ከእርሱ ኃይል ወጥቶ ብዙዎችን ይፈውስ ስለነበር። የነኩት ሁሉ ይፈወሳሉ፣ እርሱ አምላክ ነውና። የነኩት ሁሉ ምን አይነት አነካክ ነው ታያላችሁ። በኋላ የሴቷን እንመለከታለን። ብዙዎች አምነው ይህ አምላካችን ጌታችን ነው ብለው ልክ ሲነኩ ይፈውሰኛል፣ ያደርገዋል፣ እኔም ምድን አለሁ ብለው የነኩት በሙሉ ይድኑ ነበር። ስለዚህ ብዙዎች ይጋፉት ነበር ማለት ነው። ፈውስን ፈልገው እሱን ለመንካት ብዙዎች በእርሱ ላይ ይወድቁ ነበር ብሎናል አይደለም? ማርቆስ ምዕራፍ 3 ስትመለከቱ 4 በእርሱ ላይ ይዋደቁ ነበር። ከነዛ መካከል አንዲቱ ትመለከታላችሁ እንስት ከ12 ዓመትም ጀምሮ ደም የሚፈሳት ሴት ነበረች ብሎ ይጀምራል። ቅዱስ ማርቆስ በግልጥ ነው የሚናገረው። ከ12 ዓመት ብሎ ዓመታቱን ግልጽ ያደርጋል። ከዛ ጊዜ ጀምሮ ያልተቋረጠ እንደሆነ እንደዛው የሚፈሳት ምን እንደሆነ ያስቀምጣል። ደም። አሁንም ደም እየፈሰሳት ነው፣ አልተቋረጠም። ልብ በሉ እስራኤላውያን ዘሌዋውያን ምዕራፍ 15ን ስትመለከቱ በቁጥር 25 ላይ ስለ መንጻት የሚያስቀምጠዋል። ሴት ልጅ የሚፈሳትን ስትመለከቱ በወር አበባ ምክንያት በምን ምክንያት ንጹህ እንደማትሆንና መቅደስ እንደማትገባ ሙሉ ደም መፍሳስ የሚሆነ ወንድም ቢሆን ልክ እንደዛው ደም ቢፈስ ወይም ደግሞ ከሱ የሚወጣ ፈሳሽ ካለ መቅደስ ለእርሱ የተፈቀደ እንዳልሆነ እንደማይቀርብ ማለት ነው። ወደ እግዚአብሔር ቤት እንደማይገባ ልብ በሉ። እስከዛ እስከሚነጻ ድረስ ማለት ነው። ሴቷም እንደዛው ተመለከታላችሁ። ዘሌዋውያን ላንብብላችሁ ስፔሲፊካሊ ዘሌዋውያን ምዕራፍ 15 ከቁጥር 25 ላይ ሴትም ከመርገብ ቀን ሌላ ደም ብዙ ቀን ቢፈሳት ብሎ ያስቀምጣል አይደል? ቢፈስ ወይም ደሙም ከመርገሟ ወራት የሚበልጥ ቢፈስ በመርገም ወራት እንደሆነች እንዲሁ በፈሳሹ ርኩስነት ወራት ትሆናለች፣ ርኩስ ናት ብሎ የሚያስቀምጠው አለ። ለወንድም እንደዛው ዝቅ ስትሉት ያላችሁ ይህች ሴት ለ3 ቀን ለ7 ቀን ፈሶ ልክ እንዳለ የወር አበባ አይደለም፣ የማይቋረጥ ደም የማይቋረጥ ፈሳሽ ለ7 ቀን ለአንድ ሰንበት ብቻ ሳይሆን ለ12 ዓመት ያልተቋረጠ ደም ነው የፈሰሳት። ስለዚህ ከእግዚአብሔር ርቃለች። አይሁዳውያን እንደምታውቁት ደም የሚፈሰውን ከስጡ ሰው ፈሳሽ ያለውን ንጹህ አይደለምና ብለው ስለሚያምኑ ርኩሰት ነው ብለው ስለማይኑ አይነኩም። በዚህ ሴትዮ ቤት ራሳችሁን አድርጉት። ቤቷ የሚገባ የለም፣ እርሷን የሚነካ የለም። ሰው አይጨብጣትም፣ ሰው ሰውነቷን አይነካም። ለ12 ዓመት ለሳምንት አይደለም
ብዙዎች አይነኳትም፣ አያናግሯትም። ለምን? ርኩስ ናት ተብሎ ስለሚታሰብ። ያለችበትን የመንፈስ ጭንቀት አስቡት። ያለችበትን የእግዚአብሔር ረሃብ አለባት። ይውላችሁ በቤቱ ሄዶ በመቅደስ ሆኖ የማገልገል በደንብ ልክ አይሁዳውያን እንደሚያደርጉት መቅደስ ውስጥ ገብታ ዘምራ መውጣት ትፈልጋለች። ቃሉን መስማት ትፈልጋለች፣ ግን አላስጠጓትም። ልክ በአዲስ ኪዳንም ልክ እንደዛ ነው። ብዙ ነገር በነገራችን ላይ የምትመለከቱ ከራሳችን ባልሆነ በብዙ ነገር በምንፈተን ሰዎች ይጠሉናል፣ ሰዎች አያስጠጉንም። የጻድቃን መከራቸው ብዙ ነው ይላል መዝሙረ ዳዊት ምዕራፍ 34 ስትመለከቱ መዝሙረኛው። እግዚአብሔር ግን ከሁሉም ያድናቸዋል። እቺ የተሰቃየች ያለች አንድ እህት ስለ ራሷ ኃጢአት ብዙ መሰቃየት ኖሮባትም አይደለም ጌታ ኢየሱስ ክርስቶስ መጥቶ ስራውን ይገልጥባት ዘንድ ተአምሩን ያሳይባት ዘንድ በኋላ የሚጠይቃትን ትመለከታላችሁ። ለብዙዎች ምሳሌ ትሆን ዘንድ የነካችውም ደግሞ ምኑን ነው? ልብሱን። ከብዙ ልብ በሉ አድምጡ፣ ቁጥር 26ን ከብዙ ባለመድኃኒቶች ብዙ ተሰቃየች፣ ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስንም ወሬ ሰምታ በስተኋላው ሰዎች መካከል መጥታ ልብሱን እንዳሰሰች ብሎ ነው የሚያስቀምጠው። መጥታ ልብሱን እንዳሰሰች በኋላ ታዩታላችሁ። ግን ባለብዙ መድኃኒቶችን ጠይቃለች። ለ12 ዓመት ለአንድ አይደለም ለ12 ዓመት ገንዘቧን ጨርሳለች። 1 ዓመት አይደለም 2 ዓመት አይደለም 12 ዓመት። ይህን የምትመለከቱት አሳ ትዝ ይላችኋል። ሁለተኛ ዜና መዋዕል ምዕራፍ 16 ላይ ጌታ አምላኩን ልክ እንዲያድነው ከመለመን ይልቅ ልክ ቅዱስ ዳዊት እንደተናገረው ማለት ነው። ኤርሚያስ ቅድም ምዕራፍ 17 ላይ እንዳለው ፈውሰኝ እኔ የምፈወሳለሁ ልክ እንዳለው አምላኩን ከመጠየቅ ይልቅ ሰዎች ላይ ብዙዎች ዲፔንድ የምንሆናለን። ብዙዎቻችን ሰውን የምንጠይቅ ዶክተር የምንለምን አንለምን አይደለም፣ ግን አንድና አንድ ብቸኛ ብለን እግዚአብሔርን አስወጥተን የምናደርገው ነገር በኋላ ፍጹም መፍትሄ አይሆንም። አሳ ማዳን በማይችሉ በሰው ልጆችና በአለቆች አትታመኑ አይደለም ብሏል መዝሙረኛው ምዕራፍ 146። አሳ ግን ታዩት በነገሰም በ39ኛው ዓመት አሳ እግሩን ታመመ ካለ በኋላ ደዌውንም ጸናበት። ነገር ግን በታመመ ጊዜ ባለመድኃኒቶች እንጂ እግዚአብሔርን አልፈለገም ተብሎ ተነግሯል። ባለመድኃኒትን ሰዎችን ፈለገ፣ ዶክተሮችን ፈለገ እንጂ እግዚአብሔርን አልፈለገም። ማዳን በማይችሉ ሰዎች ልጆችና በአለቆችም አትተማመኑ ብሎ የተናገረውን መዝሙረኛውን ዳዊት መስማት ሲገባው አምላኩን ልክ እንደ ኤርሚያስ ፈውሰኝ እኔ የምፈወሳለሁ ብሎ እንደማለት አሳ በእግዚአብሔር አልፈለገም፣ መታመን አልፈለገም፣ መድኃኒቱም እንዲሆንለት አልፈለገም። ልክ እንደዛው እርሷም ለ12 ዓመት ምን ስታረግ ነበር? በባለ ብዙ መድኃኒቶች መካከል መድኃኒትን ስትፈልግ ስትሰቃይ፣ ነገር ግን ያድኗት ዘንድ የለመነቻቸው የጠየቀቻቸው መድኃኒትን እንዲሰጣች በሙሉ እንኳን ሊፈውሷት ህመም ጨመሩባት፣ ባሰባት ነው የሚለው። በአንድ ህመም ሌላ እሱ ሲያል ሌላ ህመም ላይ ህመም፣ ህመም ላይ ህመም፣ ህመም ላይ ህመም፣ ህመም ላይ ህመም። ከሰውን መድኃኒትን የምንፈልግ ሰዎች እኛ ህመም ላይ ህመም እንጂ ፈውስን እንደማናገኝ ልብ በሉ። ነገር ግን የኢየሱስንም ወሬም ሰምታለች፣ ስለ ክርስቶስ የተወራውን ሰምታለች። ቅድም ከአጋንንት ይወጣለት በ10 ከተማዎች እንደተናገረው ሁሉ ሌሎችም እንደዛው ስለ ጌታ ተአምራት የተናገሩ በሙሉ ሰምታለች። ጌታ እንደሚያድን እርሱን ነክተው ብዙዎች የተፈወሱ እንዳሉ ጌታ አምላካችን በስልጣን ሲፈውስ ሰምታለችና መጣች። መጣም ምን አረገች? በስተኋላው በሰዎች መካከል መጣ ልብሱን እንዳሰሰች ይላል። ከኋላ ነው የመጣችው። ከፊት ለፊት መምጣት ፈራች። ለምን? ሰዎች እሷን ሊነኳት አይፈልጉምና። እሳት ልትነካ ብትመጣ ማንም አያስጠጋትም። ደም ይፈሳት ስለነበረ 12 ዓመት ያልተቋረጠ ደም ነው። ምናልባት ሽታውን አስቡት። 1 ዓመት ወራት 2 ቀን ሽታ ለማምጣት 12 ዓመት ነው የፈሰሳት። ልብ በሉ። ፈርታ በስስት ያድነኛል ብላ መታ ነካችው ማለት ነው። ነካችው። ልብ በሉ። ልብሱን የዳሰሰች ቀሚሱን ማለት ነው። የልብሱን ጫፍ ብነካ አይደለ? መዝሙሩን ሰምታችሁታል። የልብሱን ጫፍ ተብሎ የተነገረ በነገራችን ላይ እዚህ ዘሁልቅ ምዕራፍ 15 ከቁጥር 38 ላይ ሰማያዊ ፈትል የምትላለች
ጌታም ልክ እንደሚለብሰው ካህናትም እንደሚለብሱት ልብሶች አይታችሁን፣ ቀሚስ ጫፍ ላይ የምትደረጋለች ሰማያዊ ይሏታል። ፈትል ነች ቀሚስ ጫፍ ላይ አይታችሁ ከሆነ አሁንም መምህራን ያደርጓታል አንዳንዶች። ሰማያዊ ፈትል ልክ እርሱን ነካች ይላል። እርሱ ምሳሌው ምን ስለሆነ የሰማይ ምሳሌ ነው፣ የእግዚአብሔር መንግስት ምሳሌ ነው። እርሱን ነካች። በኃጢአት ያሉ አይሁዳውያን ከእግዚአብሔር ርቀው ምድራዊ ነገር ላይ ያተኮሩ አይሁዶችን ወክላ የእግዚአብሔርን ቀሚስ የክርስቶስን ቀሚስ ልብሱን ዳሰሰች። ምድራዊውን ሳይሆን ሰማያዊውን ፈለገች። ሰማያዊውን ፈትል ነካች፣ ጫፉን ማለት ነው። ምሳሌነቱ ምንድን ነው? እግዚአብሔር መንግስት፣ እግዚአብሔር ኃይል። ልብ በሉ። ሰምታለች። እንግዲያስ እምነት ከመስማት ነው፣ መስማትስ በእግዚአብሔር ቃል ነው ተብሎ የተናገረውን ሮሜ መልእክቱ ላይ ምዕራፍ 10 ቁጥር 17 ነግሮናል ቅዱስ ጳውሎስ። ሰማች፣ ነካች። ፈርታም ነው ከኋላ መታ የነካችው። ማን እንደሆነ ታውቃለችና፣ ማን እንደሆነ ታውቃለች። ምን ሊያደርግ እንደሚችል ታውቃለች። የሁሉ ዓለማት ጌታ እሱ እንደሆነ ስለምታውቅ ማለት ነው። ሚልኪያስ ይነግረናል። ትንቢተ ሚልኪያስ ምዕራፍ 4 ቁጥር 2 ላይ ስለ ፈውስ የሚያወራበት ክፍል ላይ ቀድሞ ነገር ግን ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣላችኋለች። ስሙን ለሚፈሩት የጽድቅ ፀሐይ ይወጣላችኋል። ልብ በሉ ይችኛዋን። ፈውስም በክንፎችም ውስጥ ይሆናል፣ እናንተም ትመጣላችሁ፣ እንደ ሰባም እምቦሳ ትፈነጫላችሁ ብሎ ተነግሯል። ፈውስ በክንፎች ላይ ልክ እንዳለው ተጭኖ እንደሚመጣ ለእናንተም እንደሚሰጥ ተነግሮናል፣ ተነግሯችኋል። ታውቃለች። ግን ስሙንም ፈርታ ነበር። ምሕረቱን የምታውቅ ስሙንም የፈራች ነች። ልብ በሉ። ልብሱን ብቻ የዳሰሱ እንደሆነ እድናለሁ ብላለችና ብሎ ነው የሚያስቀምጥ ቁጥር 28 ላይ ልብሱን ብቻ የዳሰሱ እንደሆነ እድናለሁ። ይህ ትልቅ እምነት ነው። አምናለች። ልብ በሉ። ልብሱን ብቻ ነው ያለችው። ልብሱ እንደሚያድን አምናለች። እርሱ የለበሰው እርሱ ላይ ያረፈው እንደሚያድና ታውቃለች። ብነካ ነው ያለችው። በደንብ ያዙ። እድናለሁ። የሚያድን እግዚአብሔር ነው። የሚፈውስ እግዚአብሔር ነው። እድናለሁ ብላ መናገሯ አዳኝ መሆኑን መመስከሯ ነው። በነገራችን ላይ ጽኑ እምነት ነው ያላት። 12 ዓመት ያልዳነች አንዲት እህት፣ አንዲት ሴት አምና ነካች። እድናለሁ። ይሄ ትልቅ እምነት ነው። በነገራችን ላይ ከዚህ በላይ ምንም የለም። በነገራችን ላይ ይህን ንግግር የተናገረችው በልቧ ነው። ጌታ ይነግረናል። ማቴዎስ ወንጌል ምዕራፍ 9 ቁጥር 21 ላይ ስትመለከቱ በልቧ ብሎ ያስቀምጣል። በልቧ ልብሱን ብቻ የዳሰሱ እንደሆነ እድናለሁ ያለችው በልቧ ነው። አንዴ እንዳይመስላችሁ ትል ነበረችና ብሎ ነው የሚያስቀምጠው። በቃ አምናለች የሚያድን እግዚአብሔር እንደሆነ እርሱ ክርስቶስ አምናለችና ሆነላት ማለት ነው። የማርቆስ ወንጌል ምዕራፍ 9 እንመለከተዋለን። ቁጥር 23 ላይ ኢየሱስም ቢቻልህ ትላለህ፣ ለሚያምን ሁሉ ይቻላል አለው ብሎ ተናግሯል አይደል? ለሚያምን ሁሉ ይቻላል። ይህችም ሴት አምናለች እንደሚያድናት እንደሚፈውሳት እርሱ አውቃለች፣ ተናግራለች፣ መስክራለችም። ይውላችሁ ይሄ በልቧ ነው። በኋላ ትመሰክራለች፣ ታያላችሁ። ወዲያውም የደሟ ምንጭ ደረቀ፣ ከስቃዩም እንደዳነች በሰውነቷ አወቀች ይላል። ወዲያው ጌታ ኢየሱስ ክርስቶስን ቀሚሱን ስትነካ ሰውነቷ ታወቀው፣ ኃይል ሲወጣ ታወቃት። ወደ እርሷም ሲቀርብ በደንብ ያዙ፣ ስትፈወስ ሲደርቅ ታወቃት። ከምንጩ ነው የሚያደርቀው። ጌታ ሲያድን ከላይ አይደለም። ጌታ ሲያድን በከፊል አይደለም። ምንጩን ያደረቀው የደሟ ምንጭ ደረቀ ነው የሚል ልብ በሉ። እንድታገግም አይደለም ያደረገው።
ልክ ሰዋው መድኃኒት እንደሚሰጣት ህመሟን እንዳበሳባት ሳይሆን ጌታን አንድ ጊዜ ነካች፣ ህመሟ ብሶባት አይደለም። ፈውሱም ምን አይነት ፈውስ ነው? ምንጭ የሚያደርቅ የምን እንዲፈስ የሆነውን ይሄን ደሟን ምንጩን ከስቃም እንደዳነች በእውነት በሰውነቷ ሰውነቷን አወቀችው ወዲያው። ይህ ማን ነው? እግዚአብሔር እንደሆነ ታውቃለች። ለምን? በደንብ አድምጡ። መዝሙረኛው ተናግሯል። መዝሙረ ዳዊት መዝሙር 100 ቁጥር 3 ላይ ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ የሚለውን ቃል አስታውሱ። መዝሙረኛው ቀድሞ ተናግሯል። ምን የሚል? ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ። ደዌዋን የሚፈውስ ማን እንደሆነ ታውቃለች። ኃጢአቷን ይቅር የሚል እርሱ እግዚአብሔር እንደሆነ ታውቃለች። ይህን ስለሚያውቁ ነው። ሉቃስ ቅድም ያልኳችሁ ሰዎች ይጋፉ ነበር አይደለ? ከእርሱ ኃይል ወጥቶ ሁሉን ይፈውስ፣ ህዝቡን ሁሉ ሊዳስሱት ይሹ ነበር አይደለ? በቃ ልክ እሷም እንደዛው ሰምታ መጣች፣ ዳነች። ነገር ግን ብዙዎች እንደተፈወሱ ነግሮናል መጽሐፍ። ብዙዎች በእርሱ ላይ ብዙ እየወደቁ እንደሚፈወሱ ነግሮናል። ጌታ ነክቷቸው ማለት ነው። ጌታ በልዩ ሁኔታ ግን ስለዚህ ሴት አጽንኦ ሰጥቶ ይናገራል። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ ይላል። በገዛ ራሱ አውቆ በህዝቡ መካከል ዘወር ብሎ ልብሴን የዳሰሰ ማን ነው አለ። በህዝብ መካከል ልብ በሉ፣ የ10 ከተማ ህዝብ ጌታን ተከትሎታል። የ10 ከተማ ከዛም ተጨማሪ ደግሞ ከኢየሩሳሌምም ከይሁዳም ከብዙዎች መጥተዋል። ያ ሁሉ ሰው በእርሱ ላይ እየወደቀ ልብሴን የዳሰሰ ማን ነው ብሎ ጌታ ጠየቀ ማለት ነው። ሳያውቅ ቀርቶ ነው አይደለም፣ በገዛ ራሱ አውቆ ነው የሚል ጌታ ይላችሁ። ከእርሱ ኃይል እንደወጣ አውቆ ብዙዎች እየነኩት እኮ እየተፈወሱ ነው። ምክንያቱም ሉቃስ 6:19 ከእርሱ ኃይል ወጥቶ ሁሉን ነው የሚለው። ሁሉን ይፈወስና ህዝቡ ሁሉ ሊዳሱት ይሹ ነበር። ሁሉም ለከሌ አይደለም፣ የዳሰሱት ሁሉ ነው የሚፈወሱ። ጌታ በልዩ ሁኔታ ግን ለዚች ልብሴን የዳሰሰ ማን ነው አለ። ልብሴን የዳሰሰ ማን ነው አለ። የዳሰሰው ብዙ ሰው እንደሆነ ምናልባት ሊመስል ይችላል ማርቆስን ስታዩ። ሉቃስ ግን ግልጥ ያደርገዋል። ሉቃስ 8:46 ላይ ኢየሱስ ግን አንድ ሰው ዳስሶኛል፣ ኃይል ከኔ እንደወጣ እኔ ያውቃለሁ አለ ብሎ ያስቀምጣል። አንድ ሰው ነው ነካኝ ነው የሚል። ይሄ ሁሉ ሰው ነክቶት እንዴት ይላል? ሐዋርያት በዚህ ሰዓት ነው የሚገረሙት። ይሄ ሁሉ ሰው እንደነካው እናውቃለን፣ ግን አንድ ሰው እንዴት ዳስሶኛል ይላል ጌታ? እርሱ የልብን የሚያውቅ ነው። በገዛ ራሱ አውቆ ብሎ ያስቀምጥ። ለዛ ነው አቤቱ መረመርኸኝ አወከኝም ብሎ የሚናገር አምላክ እርሱ እንደሆነ መሰከረ ማለት ነው። መዝሙረኛው መዝሙር 139 ላይ ይሄን እንደሚናገር መረመርኸኝ አወከኝ፣ የሚያውቅ እርሱ ነው፣ የልብን የሚያውቅ። እርሷ በልቧ ነው የተናገረች። በልቧ ልብሱን ብቻ የዳሰሱ እንደሆነ እድናለሁ ትል ነበረች ብሎ ከዛም ደግሞ ትነቃው ማለት ነው። እንኳን ይሄንና የልብን የሚያውቅ እርሱ ነው። ደቀ መዛሙርቱ ግን ግራ ተጋቡ። ደቀ መዛሙርቱም ህዝቡ ሲጋፋህ እያየህ ማን ዳሰሰኝ ትላለህ አሉት። ማን ዳሰሰኝ ትላለህ? እነሱ ያዩ ህዝቡን፣ ልብ በሉ፣ ከልባቸው የነኩት ጌታ ኢየሱስ ክርስቶስን ጌታ አምላክ ብለው አምነውበት የነኩትን፣ በእምነት የነኩትን እና በጨለማ ዝም ብለው በጭፍን ዝም ብለው ከነኩት ሲለይ ነው ጌታ ኢየሱስ ክርስቶስ ማን ብሎ የሚያስቀምጥ። ብዙዎች የነኩት ይኖራሉ። ልብ በሉ፣ ከእርሱ ኃይል ይወጣል፣ አዎ ይፈውሳል፣ እርሱ ሁሉን የሚያደርግ ነው። ነገር ግን ከልባቸው አምነው የነኩትን ጌታ ኢየሱስ ክርስቶስ ያውቃልና ምሳሌ ሲያደርጋት ነው። ብዙዎች ነክተው፣ ብዙዎች ስለ ቃሉ መስክረው፣ ነገር ግን በልባቸው ያላመኑ ብዙ አሉ። በአፋቸው ይመርቃሉ አይደለም፣ በልባቸው ይረግማሉ ብሏል ዳዊት። በአፎሙ ይድህሩ ማለት ነው። ልክ እንደዛው ኢሳይያስ ምዕራፍ 29 ላይ ተናግሯል። ጌታም ይላል ይህ ሕዝብ በአፉ ወደ እኔ ይቀርባልና በከንፈሮቹም ያከብረኛልና ልቡ ግን ከእኔ የራቀ ነውና በሰዎች ስርዓትና ትምህርት ብቻ ይፈራኛልና ተብሎ ተነግሯል። ሰዎች በአፋቸው ጌታ ኢየሱስ ክርስቶስን ጌታ 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 ብለው ብዙዎች አመስግነውታል። ተአምር ሰርቷል በሄደበት በሙሉ ማለት ነው እስከሚጨነቅ ድረስ። በልባቸው ግን አንዳቸውም ያመኑ የሉ።
ሁሌም ሲጠራጠሩት፣ ሁሌም ይህን ተአምር አድርግ፣ ይሄንን ፈውስ፣ እነከሌን አድርግ፣ ይህን አድርግ ቻሌንጅ ሲሰጡት ነው የምትመለከቱት። በልብ አላመኑማ። ጌታ የሚናገረው ይሄን ነው። ኢሳያስን ጠቅሶ በነገራችን ላይ ጌታ የማቴዎስ ወንጌል ምዕራፍ 15 ከቁጥር 8 ላይ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው ብሎ ነው የሚናገር። በጣም የራቀ ነው። ይነኩታል፣ አዎ ይፈወሳሉ፣ ግን ከልብ አይደለም። ስጋዊ ድህነትን እንጂ የነፍስን አያገኙ፣ በነፍሳቸው መዳንን አያገኙ። ይህንንም ያደረገችውን ለማየት ዘወር ብሎ ይመለከት ነበር። ጌታ ኢየሱስ ክርስቶስ ማንም ያላያትን ከኋላ ያለችውን ሰዎች ሊነኳት ያልፈቀዱትን ሊያዩት የተጸየፏትን ጌታ አምላካችን ግን ዞር ብሎ ይመለከታት ነበር። በደንብ ያዙ፣ ይመለከት ነበር። እሷን ፍለጋ ማለት ነው። ይህንንም ያደረገችውን ለማየት ነው የሚለው። የቷ ትሆን ብሎ ይመለከታት ጀምር። ልብ በሉ፣ ይመለከት ጀምር። እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ዓይኖቹ በምድር ሁሉ ላይ ይመለከታሉና አሁንም ስንፍና አድርገሃል፣ ስለዚህም ከዛሬ ጀምሮ ሰልፍ ይሆንብሃል ተብሎ ተነግሯል አይደለ? በልዩ ሁኔታ ግን ተመልከቱ። እግዚአብሔር በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ዓይኖቹ በምድረ በዳ ሁሉ ይመለከታሉ። ዓይኖቹ ይመለከታሉ። ልክ እንደዛው ጌታ ኢየሱስ ክርስቶስን በልቧ አምና መስክራ፣ በደንብ ያዙ፣ ያድነኛል ብላ ቀሚሱን ነክታ የዳነችውን ከኋላ ሆና በፍርሃት በደንብ ያዙ፣ በፍርሃት ከኋላ በጭምትነት አቆሽሻው ይሆን? ይቆጣኝ ይሆን? ልክ እንደ ሌሎች ማለት ነው ብላ ፈርታ ከኋላ ያለችዋን ጌታ ዞር ብሎ ይመለከታት ነበር። የምህረት ዓይኑን ሊያሳርፍ በደንብ ያዙ። ጌታ የሚመለከታት በምህረቱ ነው። በምህረቱ ሰዎች የናቋትን ያልነኳትን ዞር ብሎ ይመለከት ነበር ጌታ። በብዙ ኃጢአት ውስጥ ያለን፣ በብዙ ቆሻሻ ውስጥ፣ በብዙ ጥፋት ውስጥ ያለን ብዙዎች እኖራለን። ግን ጌታን ለምኑት፣ ጠይቁት፣ ያድነኛል እድንም አለሁ ብላችሁ ከልብ ጠይቁት፣ ንስሐ ግቡ። ሊያድናችሁ የታመነ ነው። ፈልጉት ታገኙማላችሁ ተብሎ ተናግሯል። ያገኘናልም፣ በምህረት ዓይኑም ይጎበኘናል። ለማየት ዘወር ብሎ ይመለከት ነበር። አሁንም ጌታ አምላካችን ይመለከተናል። እንድንመለስ ይፈልጋል። እንድንቀርበው ይፈልጋል። ዞር ብሎ ይመለከተን ዘንድ ይፈልገን ዘንድ ከጠፋንበት እንድንመለስ አጥብቀን እንለምን። ሴቲቱ ግን የተደረገላትን ስላወቀች የተደረገላትን የምታውቅ ነች። ምን እንደሆነላት ታውቃለች። ብዙዎች የተደረገልንን የማናውቅ ብዙ ነን። ምን እንደተደረገልን አናውቅም። ትናንት ስንማር ነበር መዝሙር 106 ላይ ሌሊት 7 ሰዓት የነበራችሁ ልጆች ጌታ አምላካችን ያደረገላቸውን ለእስራኤላውያን አልፈለጉም። መናን አወረደላቸው አይደለም? ዘኍልቍ ስትመለከቱ መናን አወረደላቸው ምዕራፍ 11 ላይ። አይ እኛ የሰማይ እንጀራ አንፈልግም ስጋ አሉ የምድር። ስለዚህ የለመኑትንም ሰጣቸው፣ ለነፍሳቸው ግን ክሳት ላከ ብሎ ነው የሚያስቀምጥ መዝሙረኛው መዝሙር 106 ላይ። የተደረገላቸውን ያላወቁ የሰማያዊ መንግስት እንኩ ያላቸው ስጋዬን ብሉ ደሜን ጠጡ ያላቸውን ትተው ሌላ ነገር ብዙ የሚያደርጉ አሉ። ስለ እነርሱ ሲል ሕይወቱን እንደሰጠ በመስቀል ላይ እንደሞተ የማያውቁ የማያከብሩ አውቀውም ደግሞ ልብ ያላሉ ብዙዎች አሉ። ስለዚህ አያከብሩትም፣ በጨለማ ውስጥ ይቀራሉ ማለት ነው። ለልባቸው ስንፍና አይደለ ለአእምሮአቸው ስንፍና ሰጣቸው። ቅዱስ ጳውሎስ በደንብ ደጋግሞ ነው የሚናገረው። አንደኛ ተሰሎንቄ ላይ የሚናገራል፣ ኤፌሶን መልእክቱ ላይ ምዕራፍ 4 የሚናገራል ደጋግሞ። ይህች ግን የተደረገላትን የምታውቅ ነችና እየፈራች እየተንቀጠቀጠችም መጥታ በፊቱ ተደፋች፣ እውነትንም ሙሉ ነገረችው ነው የሚለው። ተደረገላት፣ አወቀች፣ እየፈራች እየተንቀጠቀጠችም በማን ፊት እንደቆመች ታውቃለች። የፈወሳት ያደረገላት ማን እንደሆነ ገብቷታል። መታ በፊቱ ተደፋች። በደንብ ያዙ። በፊቱ ተደፋች፣ ሰገደች። እውነትንም ሁሉ ነገረችው።
እውነቱን ሙሉ ነገረች። ሁሉንም ማን እንደሆነ እየመሰከረች መሰላችሁ? እግዚአብሔር እንደሆነ። ለምን? መዝሙረኛው መዝሙር 32 ቁጥር 5 ላይ ኃጢአቴን ለአንተ አስታወቅሁ በደሌንም አልሸፈንሁም፣ ለእግዚአብሔር መተላለፌን እነግራለሁ አልሁ፣ አንተም የልቤን ኃጢአት ተውህልኝ አይደል የሚል በደሌንም አልሸፈንሁም። ስለዚህ እውነቱንም ሁሉ ነገረችው ነው የሚል አይደለም። ማን ቢሆን ነው ለእሷ የምትናገር? እግዚአብሔር። አምና አውቃ ስላወቀች ተብሎ ተነግሯል። የተደረገላትን አውቃለች። አንተም የልቤን ኃጢአት ተውልኝ። የልቡንም ማለት ነው፣ ስጋዊም ብቻ አይደለም። የልብንም ኃጢአት የሚተው እርሱ ነው። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና ይለናል አይደለ? ብርሃን አለ ቅዱስ ጳውሎስ ሮሜ መልእክት ቁጥር ምዕራፍ 10 ቁጥር 10 ላይ የተደረገላትን አውቃ መስክራ እውነቱን በአደባባይ ማለት ነው ተደፍታ ሰግዳ ትመሰክራለች፣ ትናገራለች። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሺ አላት ብሎ ያስቀምጣል ጌታ ኢየሱስ ክርስቶስ። እምነትሽ አድኖሻል፣ በሰላም ሂጂ። ከህመሟ ፈወሳት። ስጋዊ ህመም ብቻ ነው አይደለም። ነፍሷ ሰው ተርቦ ነበር፣ ተጨንቃ ነበር። ሰዎች ይጸየፏት የነበሩን ከክብር ብዙ ተዋርዳ የነበረችውን ክብሯን የመለሰላት ሴት ነች። ልብ በሉ። በሀገር ሁሉ ውርደት ለ12 ዓመት እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽ ተፈወሺ። ቃሉ ምን አይነት እንደሆነ ተመልከቱ። ከስቃይሽ ተፈወሺ ነው የሚለው። 12 ዓመት የነበረችበትን ቃል ሲገልጠው ጌታ ራሱ ከስቃይሽ ብሎ ነው የሚያስቀምጥ። ስቃይ ውስጥ ነበረች። ብዙዎቻችን በስቃይ ውስጥ ትኖራላችሁ ብዬ አምናለሁ። ከዛ ይፈውሰን፣ ከዛ ያወጣችሁ። በንስሐ ተመለሱ። የሚያድን አምላክ ጌታ ኢየሱስ ክርስቶስ ስለሆነ ይፈውሰናል። ለቃሉ የታመነ ነዋ። ሴቲቱንም እምነትሽ አድኖሻል በላ በሰላም ሂጂ አላት እንዳለ ልክ እናንተንም እንደዛው እምነትህ አድኖሃል፣ እምነትሽ አድኖሻል፣ በሰላም ሂድ እንድንባል ያብቃን። በእኔ ሳላችሁ ሰላም እንዲሆንላችሁ ይህንን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ብሎ የተናገረ ጌታ ነው ያለን። ዮሐንስ ወንጌል ምዕራፍ 16 ስትመለከቱ ቁጥር 33 ላይ ሰላም እንዲሆንላችሁ፣ ሰላም እንዲሆንልን መከራ አለባችሁ፣ ግን እርሱ ዓለምን ያሸነፈ ሞትን ድል የነሳ አምላክ አለንና አትፍሩ፣ በሰላም ሂጂ እንዳለን በሰላም ሂዱ ይበለን ጌታ ኢየሱስ ክርስቶስ።